ህይወት ነው ጉሮሮ ነው ወደብ በኢህአዲግ ዘመን ሚሞሪ የሚንቀሳቀሱ አሉ በምን አይነት መንገድ ልታገኝ ትችላለች አጠቃላይ የኤርትራ ካርታ ፎርጅድ ካርታ ነው አንዳንዴ ግጭት ገንዘብ ነው የኦሮሞ ህዝብ እንብርቴ አባቴ እናቴ አለበት እኔ ከዚህ አካባቢ ነው የተስፋፋውት የሚለው ኢትዮጵያ ውስጥ ነው እምዬ ኢትዮጵያ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ ኬንያ እስከ ታንዛኒያ ድረስ አለ ኦሮምኛ የሚናገራው እርሶ እዛ አካባቢ ስለነበሩ ኤርትራ ስለነበሩ ለውጥ ከጭንቅላት ነው የሚጀምረው እውነት እንደዛ ነው ወይ ግመሉ የሚፈነጭበት ወይ ግጭት አለ ከተባለ ኤርትራ ወዲያውኑ ነው ዌልካም የምትለው አንድ የኦሮሞ ተረት አለ ገባኒ ነርጊን ደመቀብዲ ይላል ወደብ ሸቀጥ ነው ብሎ ነው የተናገረው ወደብ ሸቀጥ ነው የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ገመሎች ይፈንጩበት የሚል ንግግር ተናግረው ነበር ዶክተር አብይ ለበርካቶች ምህረት አድርጓል ይሄ ከትግል አንፃር ምን አይነት ስትራቴጂ ነው ሊሆን የሚችለው ታጣቂዎችን የሚፋለመውን መንግስት አንተም ከኋላ መውጋት ነው ያለብህ እኔ ህዝቡ ምን አይነት እንቅልፍ ውስጥ ነበር በዛን ዘመን የራሱ ወገኖች ላይ ያልሆኑ እርምጃዎችን እየወሰደ ይገኛል እውነቴን ነው ምልህ አገራችን በቅርቡ አውሮፓዊ ሚድል ኢስት ምናየው ነገር ይሆናል የዶክተር አብይ ልብ እውነት እንደሚባለው ቂመኛ ነው ወይ ነው ተደረገውን ነገር ወደ ኋላ ሄደ ስታየውኮ ያስለቅሳል ያሳዝናል እናንተ ሰላምን መርጣችሁ ከመምጣታችሁ አንፃር ምንድነው ልትሏቸው የምትችሉ እንደወሰዱት መልሶ መውሰድ ነው ቂመኛ ቢሆን ኑሮ ጌታቸውን በዚህ ቦታ ያስቀምጣል ወይ ይሄ ዓለም አቀፍ ድምጽ ለማግኘት የሚደረግ ጥረት ነው ይሄ መንግስት በር ከፍቷል ለሰላም ነገ ተነጎዳ ጠንካራ ተቃዋሚ ሊነሳ ይችላል እንዴት እንዳጣን ነው አሳዛኙ ነገር ለመንግስቱ እንቅፋት ናቸው ለህዝቡም ደግሞ ችግር ሆነዋል ጥፋት ያጠፉ ሰዎች እዚህ ሀገር እንዳሉ እናቃለን ለሱም ብለንም እኛም ምረት አድርገንላቸዋል እዚህ ሆነው የሚያስወስኑት ኢትዮጵያ እነሱ ናቸው ያውም ህዋት ኢህአዲግ የሚባለው ቡድን ህጋዊ ውክልና በሌለበት መንግስት ብዙ ችግሮች አሉበት አስተሳሰብ ሲለወጥ ነው ሁሉ ነገር የሚለወጠው የጦርነትን መንገድ ጀምረዋል ለምሳሌ እንደነፋኑ በጠመንጃ መንግስቱን ሊይዝ ይችላል መንግስትን የሚደግፉም የማይደግፉም አካላት ኢትዮጵያ የባህር በር እንዲኖራት ጥያቄዎችን ያነሱ ይገኛል እነሱ የብዙ ኢትዮጵያኖችን ደም አፍስሰዋል እዛ 24 ሰዓት የኢትዮጵያን ስም ሳያነሱ አይውሉም ግብጾች ለኢትዮጵያን ፕራውድ የሚሆኑበት ወይም ፕራውድ ምንሆንበት ታሪካችን ነው ወደብ የተቀማ አገር በዚህ አይነት ሁኔታና ታሪክ አለ ብዬ አላስብም ነፍጥ አንስተው የፌደራል መንግስቱን ለሞጋት የሚንቀሳቀሱ አካላቶች አሉ በጉልበት ይሄንን ነገር የወሰደው ሰው ለምን እምቢ ካለ በጉልበት መልሰ ተወስዳል ይሄ ፓርቲ የህዋትን ህልውና ሊያከስመው ይችላል ወይ ለምን በዚህ ደረጃ የኤርትራ የመንግስት ባለስልጣናት ኢትዮጵያ ላይ ክፉ እንደሚያስቡ እኔ አላቅም የኑሮ ውድነት ላይ ብልጽግና መንግስት አልሰራም ኢትዮጵያ ለሱ ሁሉ ካሳ አልተቀበለችም ለመግባባት አንደኛው ግማሽ መንገድ ያኛውም ግማሽ መንገድ መምጣት መቻል አለበት ሰላም ውድ ተመልካቾቻችን በዛሬው ጅማት ፕሮግራማችን ላይ አንድ ውድ እንግዳ ይዘንላችሁ ቀርበናል ከእንግዳችን ጋር በሀገራችን ወቅታዊ ጉዳዮች ላይ እየተጫወትን የምንቆይ ይሆናል ከዛ በፊት ግን ስለ እንግዳችን የተወሰነ ነገር ልበላችሁ እንግዳችን ከለውጡ መንግስት በፊት በኤርትራ በራ ውስጥ በሀገራቸው ፖለቲካ ላይ ለውጥ ለማምጣት ሲታገሉ የነበሩ ታላቅ ሰው ናቸው በኋላም የለውጡ መንግስት ወደ ስልጣን መምጣቱን ተከትሎ የሰላምን አማራጭ መርጠው መሳሪያቸውን ቁጭ አድርገው በብር ለመታገል ወስነው ወደ አዲስ አበባ ገብተዋል እኚህ ሰው ማናቸው የየትኛው ፓርቲ አባላቸው የሚለውን ከራሳቸው አንደበት እንሰማለን እስቲ ስለርሶ አንዳንድ ነገር ይንገሩን ቴንክ ዩ በጣም አመሰግናለሁኝ ያው ኖርማሊ መሃል ሚዲያ እንግዲህ በድምጽም ቢሆን ዛሬ ብቻ ሳይሆን ቀደም ብዬም ተሳተፍ ነበር እኔ ባረንቱ ገዳ ባላለው የኦሮሞ ነጻነት ግንባር አባል ነኝ እንዳልከውም ከኦሮሞ ነጻነት ግንባር ጋር እንግዲህ በርካታ አመታትን የህዋት ኢህአዲግ መንግስትን ስንታገል ቆይተናል ኋላ ላይም መጨረሻ አካባቢ ወደ ኤርትራ አካባቢ ነበርኩና ወደ አገር በሰላም ለመታገል ከገቡት የኦሮሞ ነጻነት ግንባር አባላት አንዱ ነኝ እስካሁንም እንግዲህ የውዚ ፍንፍኔ ወይም አዲስ አበባ ዱብ ዱብ ይያልኩ ነው በሰላማዊ መንገድ ያለውን ችግር
ያው ከህዝቡ ከህብረተሰቡ ጋር ለመታገል እና ልክ ነው እንዳልከው ነው ለማለት ነው ቴንክ ዩ ለማጥራት ያህል አሁን ፓርቲ ውስጥ ይሳተፋሉ አለው በፓርቲ ውስጥ እንግዲህ አንዳንድ ነገሮች አሉ ኦነግ ውስጥ ትንሽ ያለ መግባባቶች አሉ በአመራር ደረጃ በዛ ሰበብ አንዳንድ ነገሮች አሉ ያም ሆኖ እኔ እንደማንኛውም አባል የድርጅቱ አባል ነኝ በቅርቡም ይሄ ችግር በአመራር አካባቢ ያለ ችግር ይፈታል የሚል ተስፋ አለኝ በሚቀጥለውም ምርጫ እንደምንሳተፍ ተስፋ አረጋለሁኝ እንግዲህ ምክንያቱም ኦነግ አገር አቀፍ ፓርቲ ነው ያው ስሙ የኦሮሞ ነጻነት ግንባር ይበል እንጂ እንደ ፓርቲ በአገር አቀፍ ፓርቲነት የተመዘገበ ድርጅት ነውና በምርጫውም እኔም ራሴ እሳተፋለሁ የሚል እንግዲህ ድርጅቱም እንደሚወስን ባላቅም እንግዲህ ምርጫም እየቀረበ ስለሆነ በሰላማዊ መንገድ ለመታገል እዚህ እስከሆነ ድረስ እንግዲህ አንዱ የሰላማዊ መንገድ መታገያ ስልት በምርጫ ቦርድ ተመዝግቦ ከዛ በኋላ ደግሞ ለውድድር ቀርቦ አሸናፊ ሆኖ መንግስትን መረከብ ነው እንደዛ እንደምናደርግ ተስፋ አደርጋለሁ ያለው ችግር ተፈቶ እንግዲህ እርግጠኛ ነኝ ከነበሩበት ቦታ ወደዚህ ሲመጡ አንዳንድ ለውጦች ከተማው ላይ ይታያል በዛው ልክ ደግሞ መንግስት በጣም ውጥንቅጥ ውስጥ ያለበት ብዙ ችግሮች አሉበት በዚህ ችግር ውስጥ በዚህ ውጣ ወረድ ውስጥ አዲስ አበባ እንደ ሀገር ደግሞ ክልሎችም እየተቀየሩና ለውጡን እንዴት አዩት እንግዲህ ለውጥ ከጭንቅላት ነው የሚጀምረው እንግዲህ የለውጥ መንግስት የተባለው የዓለም የሰላም ሎሬቱ የዶክተር አብይ መንግስት ወይም በሱ የሚመራው ፓርቲና መንግስት ያው በሰው ጭንቅላት ላይ ከሰራን ሰው ማይለወጥ የለም ሆን ብሎ ካልሆነ በስተቀር በሚል ሰፊ ሪፎርም ሲያደርግ ነበር እንግዲህ እንደ መንግስት እንደ ሀገር ማለት ነው መንግስቱ እነሱ እጅ ስለሆነ ማለት ነው እንግዲህ በርካታ ኢህአዲግ ውስጥ የነበሩ ሰዎች ወደዚህም እሱን ጨምሮ ራሱ ዶክተር አብይን ጨምሮ አሁን ብልጽግና ፓርቲ ሆነው አገር ያስተዳደሩ ያሉት እነሱ ናቸው እናም ብዙ ሰው ላይ ወይም የነሱ አመራር ላይ አባላት ላይ ስራ ተሰርቷል እንግዲህ ለውጥ ከጭንቅላት ስለሚጀምር በርካቶች ተለውጧል እስቲል ግን ያልተወለወጡ አባላቶች አሏቸው እንደዝም ብለን በስራ ምክንያት እንዲሁም በተለያየ ከሰውም ከተለያዩ ሰዎች ምንሰማው ከነዋሪውም የምንሰማው በኢህአዲግ ዘመን ሚሞሪ የሚንቀሳቀሱ አሉ ለውጡ ሁሉ ነገር አልቆለት ስሙዝ ሆኖ ነገሮች ሁሉ ተስተካክሏል ማለት አንችልም ለውጥ ሰው ስለሆነ ማለት ነው ሰው ሲለወጥ ነው ምድርን የሚለውጠው ኑሮን የሚለውጠው አስተሳሰብ ሲለወጥ ነው ሁሉ ነገር የሚለወጠውና አመራሮቹ አብዛኞቹ ትልልቅ ምትላቸው አመራሮች ኮምፕሊትሊ ነው የተለወጡት የተወሰነው ክፍል ግን እስቲል ብልጽግና ራሱን ሊያይ የሚገባበት ብዙ ቦታና ሁኔታ አለ ስለዚህ ለውጡ እንግዲህ ደግደጉን ብናነሳ ብዙ ነገሮችን ለውጧል እሱ ደግሞ ወደ ምድርም ወርዶ መሬት ላይ የምናየው በርካታ ለውጦች ከተማችንን አዲስ አበባን ብንወስድ በየጎንደርም ብንወስድ ባህር ዳርም ብንወስድ ደቡብ የተለያየ ቦታ ብንወስድ በጣም ኢትዮጵያ ያላትን ለቱሪዝም ለሌሎች ለኢንቨስትመንት የሚመቹ በዚህ አሁን ባልከው ውጥንቅጥ ውስጥ ተሆኖ ጦርነት ግጭት ውስጥ ተሆኖ በርካታ ነገሮች በአመራሩ ቁርጠኝነትና ተኝቶ ያለማደር ብዙ ነገሮች ተለውጠዋል ሙሉ አቅማቸውን ቢጠቀሙ አሁን ፓርቲው ሙሉ አቅሙን አሁን 10 ምናምን ሚሊዮን አለኝ ነው የሚለው ይሄ 10 ምናምን ሚሊዮኑ የፓርቲ አባላት ከዚህ ውስጥ 50+1 እንኳን ልክ ይሄ ከላይ ያለው አመራር እንደሚሰራው ቢሰራ እውነቴን ነው ምልህ አገራችን በቅርቡ አውሮፓዊ ሚድል ኢስት ምናየው ነገር ይሆናል ያመኖ በፖለቲካውም በኢኮኖሚውም በበርካታ ነገሮች ለውጥ ቢኖርም እንግዲህ ያው ግጭት አለ ማንከደው እዛም እዚህም ግጭቶች አሉ እነሱ ደግሞ ቢቀረፉና ባይኖሩ ኖሮ ብዙ በርካታ ለውጦችን የሚዳሰስ የሚቀመስ የሚታይ የሚሰማ ለውጥ ማየት እንችል ነበር ይበለጠ ልል ነው እንግዲህ መንግስት የሰላም በሩን ክፍት አድርጎ እናንተን ወደዚህ እንድትመጡ አድርጓል እናንተ ከውጭ ወደዚህ መጣችሁ ግን እዚህ ውስጥ ደግሞ የነበሩ አሁን አንድ ደግሞ ሌሎች ቡድኖች ደግሞ
የእናንተን መንገድ ትተው የጦርነትን መንገድ ጀምረዋል ለምሳሌ እንደነፋኖ ራሳቸውን ፋኖ ብሎ የሚጠሩ አካላቶች ማለት ነው እና ለነዚህ አካላቶች እናንተ ሰላምን መርጣችሁ ከመምጣታችሁ አንፃር ምንድነው ልትሏቸው የምትችሉት አንድ የኦሮሞ ተረት አለ ገባኒ ነርጊን ደመቀብዲ ይላል ያላዩት ወይም ያላዩት ከተማ ማር ይፈስበታል ከተማ ውስጥ እኮ በጣም ብዙ ችግሮች አሉ ግን ያላያትን ከተማ ማር የሚዘንብባት ነው ይመስል ግጭት ጦርነት ያላየ ግጭት ምን እንደሚያደርግ መከራ እንደሚያመጣ ችግር እንደሚያመጣ ያላየ ወጣት ዘሎ እንደው ጠመንጃ መያዙ ወይም ደግሞ የሆነ ቡድን ፈጥሮ መንግስትን ዋጋለው ብሎ መፈከሩ በቃ just ቀላል የሆነ እንደ ፊልም ላይ እንደምናየው አይነት ነገር ይመስላል ነገር ግን እንደዛ እንዳልሆነ የህዋት ጋር የተደረገው ወይም ከህዋት ጋር የተደረገው ግጭት ለሁላችንም ጥሩ ማሳያና ምስክር ነው እና አሁንም ስማቸውን የጠራቸው ፋኖ ወይም ህዝባዊ ሰራዊት ህዝባዊ ግንባር ይያሉ በተለያየ ስም ራሳቸውን የሚጠሩ ኦሮሚያ ውስጥም የሚንቀሳቀሱ ከኛ ጋር የነበሩ ነገር ግን አሁን ይሄ መንግስት አልተለወጠም ወይም የዚህ መንግስት ለውጥ አናምንም ስለዚህ በጦርነት ወይ በጠመንጃ መንግስት ካልጣልን ሞተን እንገኛለን የሚሉ ሰዎች ወጣቱን ኳላ ሆኖ ከውጪ በሚዲያም በምንም ያው ሁላችንም እንደምናውቀው ቀስቅሷል ያልሆነ ስም ሰጥቷል አንደኛው ይሄ መንግስት የኦሮሞ ነው ሲል ሌላኛው ወገን ደግሞ ይሄ መንግስት የነፍጠኛ ነው ይያለ የሌለ ስም አንዱ ወዲ የወረወረ አንዱ ኳሷን ወደዛ የወረወረ ወጣቱን አነሳስቷል ወጣቱ ሳያቅም አውቆም ተታሎም ገብቶበታል ትልቁ ጥያቄ ምንድነው ይሄ መንግስት ሳይመጣ በፊት የነበረ መንግስት በነበረ ጊዜ አንዳንዱ ስለሚጠይቀኝ ነው ይሄንን እናንተ ጠመንጃ ይዛችሁ መንግስት ስትታገሉ ነበር ዛሬ ለምንድነው እናንተ በጠመንጃ መታገል ልክ አይደለም የምትሉት ይሉናል አሁን ልክ አንተ እንዳነሳው ይሄ መንግስት በር ከፍቷል ለሰላም ቁጭ ብለን ጠረጴዛ ዙሪያ ልክ እኔ እናንተ እንደምንወያየው እንወያየ 2 አመት ይፍጅ 12 አመት ይፍጅ እንወያይ ከምንገዳደል ይያለ ነው በዛን ጊዜ ቀደም ብሎ እኛ በነበርን ጊዜ ይሄ በር አልነበረም አንኳኩተን አቅቶን ነው ለምነን አቅቶን ነው ወደ ጦርነት ወደ ጠመንጃ ወደ ግጭት የገባ ነው አሁን ግን በጠረጴዛ ዙሪያ ቁጭ ብዬ ወያያለው እባካችሁ ብሎ 50+ ማይል የሄደውን መንግስት በቃ በጠመንጃ ይዋጣልን የምትል ከሆነ there is something wrong with you ካንተ ጋር ነው ችግር ያለው እና መንግስት በእውነቱ የከፈተው በር በጣም ሰፊ በር ነው ጠባብ በርም አይደለም ነገር ግን እምቢኝ ያለ ጠመንጃ ያሉት ሁለት ምክንያት አላቸው አንዱ ሳቅ የገባ ወጣት አለ ሌላው ደግሞ ሆም ብሎ አውቆ ቢዝነስ አድርጎት ከውጪም ከኢትዮጵያ ውጪ ባሉ የኢትዮጵያ ጠላቶችም በሌሎች ግዚያዊ ጥቅም በሚፈልጉትም እየተገፋፉ ገንዘብም አግኝተው ሞራልም አግኝተው ገብተውበታል መጨረሻቸው ግን እንደማያምር ብዙ ምልክቶችን ያያየን ነው አሁን በጣም እዚህ ላይ አንድ ማንሳት እንፈልገው ጥያቄ ምንድነው ኤርትራ ለብዙዎች የኢትዮጵያ ተቃዋሚዎች ጥላ ሆና ወይ ዋሻ ሆና መደበቂያ ነው የምትሆነው ብዙ ጊዜ አይተን ከሆነ እናንተም መደበቂያችሁ የነበረችው የህዋት መንግስትን ስትቃወሙ ኤርትራ ነበረች የዚህን መንግስት አሁን የዶክተር አብይ መንግስትን የሚቃወሙ ወይም ደግሞ በጠመንጃ እንደነፋኑ እንደነሸኔ አይነቶቹ ቀጥታ ኮንታክት ያደረጉ ያሉት ከኤርትራ ጋር ነው ኤርትራ ለምንድነው በዚህ ያህል ደረጃ ኢትዮጵያ ላይ by the way just for your information አንተ እንዲሆን ማለት ነው እና ለተመልካቾቻችንም እንደው ኤርትራ ለኢትዮጵያ ተቃዋሚዎች ብቻ እንዳይመስለው ሰው እንዳልከው ለብዙ ተቃዋሚዎች ለምሳሌ የሶማሊያው የነ አልሸባብ የነ ብዙ ነው የሶማሊያ ተቃዋሚዎች የመቋዲሾ ማለት ነው እዛ ነበሩ የኮንጎ የካቢላ ልጅ እዛ ሲሰለጥን እንደነበረ ታውቃለህ አሁን የኮንጎ ፕሬዝዳንት የነበረው የሎረን ካቢላ ልጅ አሁን እንኳን ከስልጣን ወርዷል እሱም እዛ ሲሰለጥን ነበር ታሚል ታይገር ታውቃለህ ታሚል ታይገሮችን ሲያሰለጥኑ ነበር እና ለብዙ አገር ነው በቃ ግጭት አለ ከተባለ ኤርትራ ወዲያውኑ ነው ዌልካም የምትለው የሆነ ቦታ እኔ እዚህ እንግዲህ አንዳንዴ ግጭት ገንዘብ ነው እንዳትሞኝ ግጭት
ቢዝነስ ለሚሰሩ አንዳንድ ቡድኖች ገንዘብ ነው ምንጭ ነው የገንዘብ ምንጭ ነው ይሄም አለ ሁለተኛ ደግሞ ኤርትራን እንደ እንትን አድርገው እንደ መቀመጫ አድርገው ወይም እሷን መደበቂያ አድርገው ገንዘብ የሚረዱ አሉ ለምሳሌ የሶማሊያን ጉዳይ ሃንድል አድርገው ነገር ግን መቀመጫውን ኤርትራ እንትን ትሆናለች ማለት ነው መሰል ደላላ ምትሆን የታይሚል ታይገር መቼም ጎረቤት አይደሉም ከታይሚል ታይገር ታይሚል ስሪላንካ ማለት የህንድ ጎረቤት እንጂ የአፍሪካ ጎረቤት ሁሉ አይደለችም እዛ ያለን ኢንተረስት የራን የሚያረጋ አንድ ቡድን አለ ማለት ነው ስለዚህ ፍሪ መቀበል የሚችል አገር አለ እዛና አስቀምጥና ገንዘቡ በዛ በኩል ይመጣል የሆነ ቢዝነስ ይሰራሉ የካቢላም እንደዛው ነው ብዬ ነው ምገምተው የኢትዮጵያን የሻቢያ አመሰራረት ነው ለዚህ መልስ የሚሰጠው ከሻቢያ በፊት እንደምታውቀው ጀባ ነበረ በድሪስ አዌት የሚመራው ማለት ነው ጀባ የቆለኞቹ ወይም የትግረ ነፃ አውጪ ነው የኤርትራም አይደለም ጀባ ትግረ ማለት አንድ ብሔረሰብ ነው በኤርትራ ውስጥ ትግረኛ ተናጋሪ ማለት አይደለም ትግረ የሚባል ብሔር አለ እነሱ 60% ሱዳናዊ ናቸው 30 ወይ 40% ኤርትራውያኖች ናቸው እሱ ሰው የዛ ነፃ አውጪ ነበር ማለት ኤርትራ ይበል እንጂ ጀባ ነው የሚለው ኤርትራ ማይልም ለነገሩ ስለዚህ እሱን አጥፍተው ኢሳያስ ከተረከቡ በኋላም ብንወስድ መነሻው ከጀባሃ ጊዜ ጀምሮ ነው እዚህ የቀይ ባህር ጉዳይ አለ የአባይ ጉዳይ አለ ይሄን ነገር ተቃዋሚዎችን ወይም ታጣቂዎችን እየደገፉ ያበረታቱ ኢትዮጵያ ወደ ቀይ ባህር እንዳትወጣ ኢትዮጵያ አባይ እንዳትጠቀም ይሄ የ100 የ200 አመት የሺህ አመትም ልንል እንችላለን ወደ ኋላ ሄደን ስናይ ይሄ ሁለቱ ውሃ መሃል በመገኘታችን በቃ ኢትዮጵያ እዚህ መሃል ላይ ንፍሮ ነው የሆነችው ያው ብዙዎቻችን ሳንገነዘብ ቀርተን መንግስቶቻችን ስንወቅስ ነበር ወይም ለነዚህ ምንድነው አሁን ለደረስንበት ባህር በር ላሳጡን ሁሉ ድጋፍ ስንሰጥ ነበር ዋት በጎንደር በወሎ በሰሜን ሸዋ በሰላሌ በምን በወለጋ ህዋቶች ሲገቡኮ ድጋፍ ያደረገም አለ በርቱ ያለም አለ ልክ በቃ እውነት መስሎት ለኢትዮጵያ ነፃነት ግን አልነበረም ያው እንደምታውቀው ነው መጨረሻው የሚሆነው የሆነ ሆኖ ብዙ መነሻ አለው ስፖንሰር የሚያደርጋለ ከውጪም ራሱ ደግሞ ሻቢያም ኢትዮጵያን ሰላም የሚፈልጋል መሰለኝም በመልሶት ውስጥ ስለ ቀይ ባህር ያነሱት ነገር አለ ስለዚህ እኔም ወደዛ ጥያቄ ባልፍ በአፍሪካ ውስጥ 16 ሀገራት ላንድ ሎክድሮች ናቸው ማለት የባህር በር የሌላቸው ሀገራት ነው ከነዛ መካከል ደግሞ ኢትዮጵያ አንዷ ናት ኢቭን ኢፍ ኢትዮጵያ ህዝብ ቁጥሯ በጣም ብዙ ነው ከነዚህ ከ15ቱ ሀገራት አንፃር ሲታይ ማለት ነው እና ላለፉት 34 አመታት ደግሞ የአሰብን ወደብ ያው በህዋት መንግስት ምክንያት አተናል እና ተመልሳ ይሄንን የአሰብ ወደብ ለማግኘት ሰሞኑን በመንግስት አካባቢም ብቻ እንደ ህብረተሰብ የሚመጡ ነገሮች አሉ ይሄንን መልሳ የማግኘት እድል አላት ወይ ህግስ ይደግፋታል ወይ thank you እንደው ነገሩን በዚህ ዙሪያ ምርምር ያካሄዱ ሰዎች አሉ ከነሱ የበለጠ ደግሞ ሚዲያቹም ሰፊ ስለሆነና በሰው ዘንድ ስለሚወደድ የበለጠ ዲቴል የሆነ ምርምር የሰሩ ሰዎች ላይ በቂ መልስ እንደምታገኝ ተስፋ ያያረኩ ግን just በኔ ኖሌጅ በኔ ዕውቀት የህግ ባለሙያ ስላልሆንኩ ማለት ነው መልስ ልስጥ በአጠቃላይ የኤርትራ ካርታ ፎርጅድ ካርታ ነው ፎርጅድ ሆም ብሎ ጣሊያኖች የሰሩት ነው እንግዲህ ያሳይ ፈጣሪ እስከ ጅቡቲ ድረስ እንደዚህ ቀጭናው መንገድ ይዞ መጥቶ መዝጋት ማለት ምን ማለት እንደሆነ አይን የሌለው ሰው የማይሰማ ሰው እንደው አንድን ጣሊያናዊ እንኳን ተጠይቀው በዛን ጊዜ የጣሊያን ኮሎኒ ስለነበሩ ማለት ነው መልስ ይሰጣል በቃ ሆም ብለን ኢትዮጵያን እንደዚህ ያደረግ እንደሚል ምንም አልተራጠርም እኔ ኢን ጀነራሊ ግን ወደ አሁን ያለው እውነታ ስንመጣ
እንደው ከኋላ ያለውን የሺህ ዓመቱን የ300 የ200 የ100 ዓመቱን እንተውና የ30 40 50 ዓመቱን ኡነታ ብናይ ፌዴሬሽኑ ፈርሶ ኢትዮጵያ ወደ ኤርትራ ወደ ኢትዮጵያ ስትመለስ ዝም ብሎ አይደለም እዛ ያለው ካቢኔ እዛ ያለው ምክር ቤት ወስኖ ነው ወደዚህ የመጣችው በቃ አንድ ሀገር ነው ማለት ነው ከዛ በኋላ አንዳንድ ሰው አሁን ኃይለ ሥላሴ ያላግባብ አፈረሱት ምናምን የሚል ነገር አለ በቃ ኃይለ ሥላሴ ሎቢ አድርጎ አሳምነው ኤርትራ ወደ ኢትዮጵያ እንድትመለስ ካደረጉ እሰየው ጥሩ ነገር ነው የሰሩት ካቢኔው ወስኖ ምክር ቤቱ ወስኖ ወደዚህ ከተመለሰች ማለት ነው ኤርትራ ኦኬ ኤርትራ ከተመለሰች በኋላ በጦር ሜዳ መጡ እዛም ያዙ ስልጣን ሻዕቢያ ሁለቱም ቦታ ነው ያዘው ከወያኔ ጋር ሆኖ ማለት ነው እንዴት ነው የአሰብ ወደብ የምጽዋ ወደብ ወደ ኤርትራ የተላለፈው ብለን ብንጠይቅ ብዙ ጥያቄ ያስነሳል ብዙ ሸፍጥ ያለበት ብዙ ሸር ያለበት ተንኮል ያለበት ነው እንዳልከው ኢትዮጵያ ላንድ ሎክድ ከሆኑ የአፍሪካ ሀገራት አንዷ ከመሆኗም በላይ የሰው ብዛቷም ከፍ ያለ ከመሆኑም በላይ ክሎዘስት ናት ለወደብ በጣም ቅርብ ከሚባሉ አገራት ኢትዮጵያ አንደኛዋ ናት ይሄ ብቻ አይደለም ታሪኩ ለምሳሌ እንውሰድ የአፋርን ህዝብ እንውሰድ የአፋር ህዝብ ምጽዋ አካባቢ ሳሆነ ያለው ያው እዛው አካባቢ ስለነበርኩ ማለት ነው ከዛ በታች እንዳለ የአፋር ህዝብ ነው የአፋር ህዝብ እምብርቱ ኢትዮጵያ ነው እምብርቱ የአፋር እናት አባት አንድ ህዝብ እናቴ አባቴ የሚለው እምብርቱ እዚህ ነው አሁን የኦሮሞ ህዝብ እስከ ኬንያ እስከ ታንዛኒያ ድረስ አለ ኦሮምኛ የሚናገራው የኦሮሞ ህዝብ እምብርቴ አባቴ እናቴ አለበት እኔ ከዚህ አካባቢ ነው የተስፋፋው የሚለው ኢትዮጵያ ውስጥ ነው ኦሮሚያ ውስጥ ኢትዮጵያ ውስጥ ነው ልክ እንደዛ የአፋርም ህዝብ ማንንም ብትጠይቅ ከተማር ነው ከመናቀውም እምብርቱ ጎሳው ኤርትራ ውስጥም ጅቡቲ ውስጥም የትም ይኖር እንጂ እምብርቱ ኢትዮጵያ ያንን ነው የቆረሱት በብዙ መልኩ በምንም አይነት መልኩ በየትኛው በሰማያዊም በምድራዊም ህግ አሰብ ወደዛ መሄድ አልነበረበትም አካሄዱ ስጋዊ ነው ወይ ስርዓት ያዘ የህዝብ ድምጽ የተሰጠበት ህጋዊ መንገድን የተከተለ ዓለም አቀፍ ሁኔታዎችን ያሟላ ነው ወይ ስንል ከብዙዎቹ ምሁራን የምንሰማው ሚንስ በዚህ ላይ ጥናት ባደረጉ ሰዎች በወቅቱም ከነበሩ ሰዎች የምንሰማው አብሶሉትሊ ብዙ ነገሮች ተሸፋፍነውና በማይሆን ነገር ሁለቱንም ቦታ እኛ ነን ያዝለው በሚል እዚህ ሆነው የሚያስወስኑት ኢትዮጵያን እነሱ ናቸው ያውም ህወሓት ኢህአዴግ የሚባለው ቡድን ህጋዊ ውክልና በሌለበት በጠመንጃ መንግስቱን ሊይዝ ይችላል ግን ምንም አይነት ህጋዊ ውክልና ሳይኖረው ነው እዛ አሰብን ወደ ኤርትራ የሰጠው የሚል የበርካታ ሰዎች የፖለቲከኛውም የኢኮኖሚስቱም ኢኮኖሚንም ስለሚመለከት የማህበራዊ ጉዳይም የፖለቲካ የሁሉም ነገር ሰዎች እንዲህ ያለ ምስክርነት ስለሚሰጡ እኔ ቢታይ ደስ ይለኛል እንደገና ማለት ነው እንደው የባህር በር በጣም ትልቅ ነው ለአንድ ሀገር ማለት ነው ኢኮኖሚካሊ ፖለቲካሊም ሶሻሊም ስንመለከተው በጣም ኢምፖርታንት የሆነ ጉዳይ ነው እና የአሰብ ጉዳይ ላይ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ገመሎች ይፈንጩበት የሚል ንግግር ተናግረው ነበር ግን እውነት እንደዛ ነው ወይ ገመል ነው የሚፈነጭበት ወይ እርሶ እዛ አካባቢ ስለነበሩ ኤርትራ ስለነበሩ ያውቁታል ብዬ ስለማስብ ነው እና ምንም አይነት እንቅስቃሴ የለውም ገመሎች ናቸው እንትን የሚሉበት አሰብ አብዛኛውን ነዋሪ የነበረው የወሎ ሰው ነው እና አፋር ነው አንደኛ መሬቱም ያው አፋሮች የሚኖሩበት አካባቢ ነው አብዛኛው ነዋሪ የነበረው ከንግዱ ጋር ተያይዞ የወሎ ሰው ኦሮሞም አማራውም አፋሩም አብዛኛው ሰው ሲኖር እንደነበረ ከታሪኩም ከአንዳንድ ሁኔታም እናያለን ግን ከቅርብ ጊዜ ወዲህ እኔም በሄድኩበት ጊዜ እውነት ለመናገር ግመሎቹም የሉም ጥቁር ቁራ ነው ያለው በቃ ይሄ ዝም ብሎ ባህር ዳርቻ ላይ ዛፍ ላይ ቁጭ ብሎ የሚጫው ጥቁር ቁራ
ወፎች ምናምን እንጂ ሰው ዝር አይልበትም የለም አሁን ኢትዮጵያ ዛ የአፍሪካ የመጀመሪያ የሆነው የእንትን ሁሉ ነበራት የነዳጅ ማጣሪያ ከራሻ መንግስት የተሰጠ ያ ሁሉ አፈር በልቶት ተቆራርጦ ምን ብሎ ነው የምታየውና ኢትዮጵያ ለሱ ሁሉ ካሳ አልተቀበለችም እዛ ለነበረ ንብረት ካሳ የለም በቃ ብቻ እኮ የተደረገውን ነገር ወደ ኋላ ሄደ ስታየው እኮ ያስለቅሳል ያሳዝናል ምን አይነት ወንጀልኛ ላይ ተሰርቶ እንዳለፍን እኔ ህዝቡ ምን አይነት እንቅልፍ ውስጥ ነበር በዛን ዘመን ትላል አንዳንዴ እንዳነሳው ፖለቲካውም ነው ኢኮኖሚውም ነው ምኑም ነው ባህር አንደኛ ባህር ከሌለ አየርም የለህም ለምሳሌ ኢትዮጵያ አየር ኃይሏንም አየር መንገዷንም ምድር ላይ መውጫ ከሌላት ሰማይ ላይ መውጫ የላትም በሌላ አሁን ለምሳሌ ኤርትራ በኔ ላይ አትለፉ ካለች ማለፍ የለም ጅቡቲ ማለፍ ሎክድ ነው ምድር ሎክድ ኮንክ ሰማይ ላይም ሎክድ ነው የትም መሄድ አትችልም እና ምን አይነት ግፍ እንደተሰራብን ጥሩ ማሳያ ነው አሰብ እና መለስ በርግጥ እንደዛ ማለቱ ምን ያህል እንግዲህ ሙት ወቃሽ አይበለንና ተመልካቾቻችን ተመልካቾች እንደዛ አይበሉንና ልክ አይደለም ኢኮኖሚካሊ ስተት ፖለቲካሊ ስተት በማህበራዊ እንትን ትርጉሙም ስተት የሆነ እንትን ነው ትንታኔ ነው የሰጠው የስ ኤርትራኖች እየተጠቀሙበት አይደለም ምንም ባዶ ነው ነገር ግን እኛ ምንም እንደማንጎዳ አይነት ነገር አድርጎ ነው በወቅቱ እንደውም ወደብ ሸቀጥ ነው ብሎ ነው የተናገረው ወደብ ሸቀጥ ነው አይደለም ወደብ ሸቀጥ ብቻ አይደለም ህይወት ነው ጉሮሮ ነው ወደብ ጉሮሮ ከተያዘ አለቀለ ሳምባ አየር ካልገባ ካልወጣ እንደዛ በለው ወደብና አሰብ በቃ አሳዛኙና እኔ በአለም ታሪክም በዚህ ደረጃ ወደብ የተቀማ አገር በዚህ አይነት ሁኔታና ታሪክ አለ ብዬ አላስብም አሁን ኢትዮጵያ ይሄንን ወደብ ለማግኘት ከመንግስት አካባቢው የሚነሱ ሐሳቦች አሉ እንዲሁም መንግስትን የሚደግፉም የማይደግፉም አካላት ኢትዮጵያ የባህር በር እንዲኖራት ጥያቄዎችን ያነሱ ይገኛል በምን አይነት መንገድ ልታገኝ ትችላለች ምን አይነት መንገድ ታገኛለች ከሚሊዮን ከመናገራችን በፊት በምን አይነት ሁኔታ አጣች ኢትዮጵያ የሚሊዮን መንግስት ምሁራን በእንደዚህ አይነት ሚዲያ በይሄ ሜንስትሪም በሚባሉት ሚዲያ ቀርበው ማስረዳት መቻል አለባቸው ታሪኩ የሩቅ ዘመን ታሪክ አይደለም በኔና ባንተ እድሜ ያለ ታሪክ ነው ስለዚህ ኢትዮጵያ እንዴት አጣች ነው የሚቀድመው ይሄ በህዝቡ ዘንድ በቂ ዕውቀትና ግንዛቤ ከተፈጠረ እመነኝ ዛሬ መንግስት እንደ ያለ ጥያቄ ማንሳት የለበትም የሚሉ ጥቂትም ቢሆኑ ማለት ነው የሚሉትም መልሰው የመንግስት ደጋፊ ይሆናሉ ባህር በር አጣን ሳይሆን አሁን ትልቁ እኮ ጥያቄ እንዴት እንዳጣን ነው አሳዛኙ ነገር በጣም ልክ ባልሆነ መንገድ ነው ያጣነው እኔ እንደዛ ነው መገነዘበው ልክ ባልሆነ መንገድ ይሄንን ልክ ባልሆነ መንገድ እኔና አንተ ብቻና ጥቂት ሰዎች ብቻ አይደሉም እዚህ ላይ ዲቤት ማድረግ ያለባቸው ህዝቡ ተራ ምንድነው የሚባለው እኔ ሰው ተራ የለውም በቃ ህፃን ልጅ የ6 አመት ልጅ ጀምሮ እስከ 90 ወይም 100 አመት ሽማግሌ ድረስ ሲምፕሊ እንዲረዳው አድርጎ ምሁራኖች ማቅረብ መቻል አለ እንዴት ኢትዮጵያ የባህር በር አጣች ነበራት ወይ ቀደም ብሎ ከነበራት እንዴት አጣች የሚሉን ካስረዳ መንግስት ልፋት ውስጥ አይገባም እንዴት ይመጣል ምን እናድርግ እንዋጋ እንለምን ሽማግሌ እንላክ እሱ ሌላ ሁለተኛ ጥያቄ ነው አንተ ካነሳው አይቀር አንዱ ባለም አቀፍ ድርድርና ንግግር በወዳጅነት ላይ የተመሰረተ ነው መልስ የሚሆነው ከሻቢያ ባህሪ አንፃር አሁን ካለው የኤርትራ መንግስት ባህሪ አንፃር በሰላማዊ መንገድ የባህር በሩን ይሰጣሉ ብለህ ብትጠይቀኝ አይመስለኝም ስለዚህ ምንድነው መደረግ ያለበት ሁለት ኦፕሽን አለ አንዱ ኦፕሽን እንዳልኩ በአለም አቀፍ ፍርድ ቤትም ከሰ ሎቢዎችንም ቀጥረ ምን ብለ እስከ ጥግ ድረስ በህግ ሄደ ሁለተኛው ኦፕሽን ደግሞ
ልክ ከሶማሌላንድ ጋር እንደተጀመረው አይነት ነገር ተጀምሮ በገንዘብም በምንም ወይ መሬት ቅያሬም ካስፈለገ ቅያሬ ተሰጥቶ የባህር በሩ ነፃ ኢትዮጵያኖች ያለ ምንም እንትን ማለት ነው ጣልቃ ገብነት ራን የሚያረጉበት ወይም እቃቸውን የሚያዘዋውሩበት የባህር በር ማግኘት አለብን በራሳቸው ስምምነት ማለት ነው በራሳቸው ካልሆነ ምንድነው ያልኩት በአለም አቀፍ ተጽዕኖ ማለት ነው ምናልባት ባልናገረው ደስ የሚለኝ ሶስተኛው አማራጭ አንዱ እንደወሰዱት መልሶ መውሰድ ነው በምን አይነት ነው እነሱ እንደወሰዱት መልሰው ተወስዳል እነሱ የብዙ ኢትዮጵያኖችን ደም አፍስሰዋል እዛ ያለ ምክንያት እኔ ደም ይፍሰስ ይያልኩ አይደለም በጉልበት የሚለውን ለማጥቀስ ያክል ብቻ ነው በጉልበት ወስደዋል ማረጋገጫ ከተሰጠና የኢትዮጵያ ነው ተብሎ ነገሮች ሁሉ ከተደመደመ በኋላ በጉልበት ይሄንን ነገር የወሰደው ሰው ለምን እንቢ ካለ በጉልበት መልሰ ተወስዳል ወደኋላ ታሪክን መለስ ብለን ስናይ ጣሊያን ከኢትዮጵያ ጋር በነበራት ግጭት ወይም ጦርነት ያው ተሸንፋለች አድዋ ላይ ስፔሻሊ በጣም ተሸንፋለችና ስቲል ለኢትዮጵያን ፕራውድ የሚሆኑበት ወይም ፕራውድ ምን ሆነበት ታሪካችን ነው እነሱን ደግሞ ትንሽ በጣም ያንን ነገር ማወቅ የማይፈልጉት ነገር ነው ግን ዝም ብለን እስቲ ስናየው ማለት ነው እኛ ያኔ ነው ጣሊያንን ያሸነፍናት ጣሊያን ግን ስቲል የሰራችው ስራ ኢትዮጵያን ገደል አልከተተም ወይ ነው እዛ ማለት ይሄ ኤርትራን ነጥሎ በማስተዳደር ውስጥ የሰራችው ሴራ ስቲል ኢትዮጵያን እየጎዳ አይደለም ወይ ነው በትክክል 100% አዎ በሁለት መንገድ ነው ማይወሱን አንዱ እንዳልከው እኛ ብቻ ሳንሆን እነዚህ ዌስተርን ኮሎናይዘሮች እንደ ኢትዮጵያ ባሉ አገራት ተሸንፈው ሲወጡ የተለያየ ሸሮችን ተንኮሎችን አስቀምጠው አጥር ሰርተውብን በዛ በኩል እስከ ጅቡቲ ሄደዋል ጎረቤቶቻችን ላይም የተለያየ ቅስቀሳ አድርገውብን እስከ የሶማሊያን ወረራ ታቃለ እስከ ድሬዳዋ እስከ ምን ድረስ መጥተው በርካታ ኢትዮጵያኖችን ፈጅተዋል አፈናቅለዋል በጀግና ኢትዮጵያኖች ደምና አጥንት ደግሞ ከኢትዮጵያ ተጠራርገው ወጥተው ዛሬ ያሉበት ደረጃ ደርሰዋል በተለይ ደግሞ ኢትዮጵያ ላይ ባህር በር መዝጋቱ የፈረንሳይ የጅቡቲን ብትወስድ በዚህ በኩል ደግሞ የዚህ ጣሊያኑን ብትወስድ የተንኮል መሆኑን ይኸው እስከ ዛሬ ድረስም እየተከተለን እኔና አንተ በእድሜያችን ከተወለድን ጀምሮ እስከ ዛሬ ድረስ የምናየው የአባቶቻችን የምኑን ተተን ማለት ነው ዛሬ ድረስ እየተረጋገርንበት ነው እና ያ እውነት ነው ይሄ አለ የነሱ ሮል እንደተጠበቀ ሆኖ ደግሞ የኛ ነገሮችን በጣም ካለፈ በኋላ ነገሮችን በጊዜ በወቅቱ ያለ መገንዘብ አሁን ብዙ ነገር የደርግ ቪዲዮዎችን ወደ ኋላ ሄደ የኮሎኔል መንግስቱ ኃይለማርያምን እና ሌሎችን ጀነራሎች ሚኒስትሮች ንግግር ወደ ኋላ ሄደ ብታይ እንደውም አንዳንዱን መንግስት በደንብ ቢለቅና እንትን አርካይቭ አለ ኢትዮጵያ ቴሌቪዥን በተለይ አርካይቭ አላቸው ቢያወጡ ጥሩ ነው ብዙዎቹ አረባካቸው እነዚህ ሰዎች የባህር በራችንን ሊወስዱብን ነው እነዚህ ሰዎች አገር ሊያፈርሱብን ነው ሲሉ ነበር አልሰማንም ውሸቱን ነው መንግስት እንላለን ይሄ መንግስት ውሸቱን ነው የሚለው ዛሬም ተከትሎ መጥቶ ዛሬ መንግስት እውነት ሲናገርም ውሸቱን ነው የሚሉ በርካታ ሚዲያዎችና ሰዎች አሉ ከአሁን የኮሎኔል መንግስቱ ዘመንን እውነታ ዛሬ እውነቱን ነበር እኮ እንላለን ብዙ ሰዎች ይያዩ የተቆራረጠ ቪዲዮ ይያዩ እውነቱን እኮ ነበር ተሳስተናል እኮ ይልሃል ከ40 አመት በኋላ እውነቱን ነው ብትል ምንድነው ትርጉም መሬታት አገራት ተበተነ በዘር በሃይማኖት ተከፋፍለ እየተዋጋ እየተጋጨ እውነቱን ነው ብለ አሁን ካለህበት ነበር እኮ መመለስ ያለብህ በቃ ስለ አንድነት ስለ ወዳጅነት ስለ እኩልነት ማውራት ያለብህ ጊዜ ላይ ነህ ያኛውን እውነቱን ነው ይያልክ አሁንም ደግሞ መሬት ላይ ትዋጋል ከዛ ውስጥ አልወጣህም በአካል አልወጣህም በመንፈስ ግን በምንድነው በአፍ ግን ወጣሃል ፊዚካሊ ግን ትዋጋል ስለዚህ ምን ልፈልጌ ነው እንዳጠቃላይ ያነሳው ነገር
በወቅቱ ጣሊያኖች ተሸንፈው ቢወጡም የሰሩብን ደባ እስካሁንም ተከትሎናል የጣሊያንን ደባ ያክል ደግሞ ራሳችን በራሳችን ላይ ብዙ ደባዎችን ሰርተን መንግስት ሲነግረን ምሁራን ሲነግሩን ከመስማት ይልቅ ሩመር የመንደር ውስጥ ወሬ የቡና ላይ ወሬ ወይም ይሄ በተለምዶ ወጣቶች እንደሚሉት የጫት ላይ ወሬ እሱን ነው ምናምነው ከዚህ ውስጥ እንውጣ ነው የምለው እምዬ ኢትዮጵያ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ የሚባለው ግጥም እዚህ ላይ ትዝ የሚለኝ ምንድነው እንዳሉት ነው መሪዎቻችን ቪዥነሪ ሆነው እንኳን የሆነ ነገር ሊያሳዩን ሲፈልጉ ወደ ኋላ መለስ ብለን እንኳን አፄ ቴዎድሮስን ሌሎቹንም ስንመለከት እነሱ ቀድሞ የታያቸውን ለማሳየት ለኛ ሲሞክሩ እኛ ራሳችን እንዳሉት ቀደም እርሶ እንዳሉት ታክል እንገባለን የመቀበል እንትን አይደለም ይሁን አዲስ ነገርን መቀበል አንወድም በባህሪያችንና ያ ነገር እንግዲህ ያው አሁን ያላለበት ደረጃ አድርሶናል ማለት ይቻላል እንግዲህ ወደ ሌላ ጥያቄ ሳልፍ ግብጽና ኤርትራ የቀይ ባህርን መጠቀም የሚችሉት ለባህሩ ቅርብ የሆኑ ሀገራት ብቻ ናቸው ብለው መግለጫ ወጥተዋል ያ ማለት ኢትዮጵያን አይመለከታትም ነው ኢንዳይሬክትሊ ያወጡት ሐሳብ በተቃራኒው ደግሞ እነ አሜሪካን እነ ቻይና እነ ሩሲያ 5000 እና 6000 ኪሎ ሜትር ርቀት ላይ የሚገኙ ሀገራት መተው ቀይ ባህር ላይ ወደብ ሰርተዋል ይሄ መግለጫ ምንድን ለማስተላለፍ ተፈልጎ ነው ኖርማሊ እንዳልከው ነው ለምሳሌ ጃፓን 11,000 ምናምን ኪሎ ሜትር መጣ ጅቡቲ ላይ አላት አሜሪካ ወደ 15000 ኪሎ ሜትር ነው 13 ከ15000 ኪሎ ሜትር ምንም ድንበርም እንደውም አህጉርና አህጉር መሃላችን አለ እንዲሁ ጀርመን እዛ አላት ሌሎች በርካታ ሀገራትም እዛ አላቸው ቻይናን ጨምሮ ማለት ነው አምስቱ ማያላን ሀገራት እዛ አሏቸው ኒኩለር የታጠቁ ሀገራት ማለት ነው ከዛ ውጪ እነ ጃፓን ምናምን አሉ እንግዲህ ይሄንን ያያየን ይሄ ቀይ ባህር አፍንጫችን ስር ወይም በእኔናንተ በእግር ከኢትዮጵያ ድንበር ባህሩ ድረስ እንሂድ ብንል ምናልባት 2 ሰዓት ምናምን 3 ሰዓት ቢፈጅብን ነው አንዳንዱ ቦታ 20-30 ኪሎ ሜትር ነው በተለይ ወደ ታች ወደ ባብል መንደብ የሚባለው ቀረብ ስትል 20-30 ኪሎ ሜትር በጣም ሰፊው 50 ወይ 60 ኪሎ ሜትር ነው እዚህ ላይ ቁጭ ብለን ወይም በመድፍ ርቀት ላይ ቁጭ ብለን አይ ይሄማ አይገባንም ልንል አይገባምኛ ግብጽና ኤርትራ አሉ ላልከው ከሁለቱ ምን ተጠብቃለህ ነው የኢትዮጵያ ህዝብስ ምን ይጠብቃል ዓለምስ ከሁለቱ ምን ይጠብቃል ነው ሊያጠፋ አገር ሊበትን ከሚፈልግ እንደ ግብጽ ካለ አገር ኢትዮጵያ ብትንትኗን አውጥቶ ይሄ አባይ በለው ማንኛውም ኩሬና ውሃ ኢትዮጵያ ውስጥ ጠብ የሚል ዝናብ ቀጥታ አሌክሳንድሪያ መድረስ አለበት ብላ ከምታስብ አገር ምንድነው የምትጠብቀው ይሄ በዚህ ብቻ ማያበቁም እኮ ወደዛ መምጣት የለባትም ጦርነትም ልንገባ እንችላለን ከግብጽ ጋር because አይፈልጉም እነሱ የኢትዮጵያ እንቅስቃሴ የኢትዮጵያ ልማት የኢትዮጵያ እድገት ለነሱ እንደ ትልቅ ጦርነት ነው የሚቆጥሩት ስለዚህ ያለው ድል ምንድነው ኢትዮጵያኖች መንቃት ለሀገራቸው አምባሳደር መሆን ዲፕሎማት መሆን ማን ምን ይያለ ነው ብሎ ማሰብ እኔ በእውነቱ የተለያየ መጽሐፍም ጋዜጣም አነባለሁኝ በተለይ በእንግሊዘኛ እና በተለያዩ የሀገር ውስጥ ቋንቋ የሚጻፉትን አነባለሁኝ አረበኛ አልችልም ብችል ደስ ይለኛል የሞከርኩ ነበር ኤርትራ ሳለው ግን ከስራ ውጥረት ጋር አካባቢው ደግሞ ተቀያይራለ ሁሌም አረበኛ ከሚናገር ሰው ጋር አትገናኝ በዚህ ባለማወቄ በጣም አዝናለሁኝ ይሄንን ምልበት ዶክተር ጀማል መሰለኝ አንድ ሚዲያ አለው እየተረጎመ የሚያቀር ኪንግ ኦፍ አባይ አሁን እሱ ኢትዮጵያኖችን ካላነቃ ማንንም ኢትዮጵያኖችን አያነቃም ግን ሰውን የሚሳደቡ ብሔርን የሚሳደቡ ለመንግስት ባለስልጣን ለማዋረድ የሚጥሩ በርግጥ እነሱ እንትን ዝቅ የሚል ባይኖርም ማለት ነው እሱን ነው ፎሎ የሚያደርገው ሰው እሱን ነው ላይክ የሚያደርገው ሼር የሚያደርገው ስጦታ የሚሰጠው ነገር ግን እንደሱ ያለ ኢትዮጵያ ላይ ምን እየተዶለተ ነው ምን እየተነገሩ ምንድነው የሚያስቡት እኛ ላይ
የሚለውን ነገር ከሱ ሰማኔ ብዙ ነገር ከማነበው ከማቀው በፖለቲካም በማህበራዊም በየትኛው ማቀው በላይ እጥፍ እየሆነልኝ ነው ያለው እና ምን ልፈልጌ ነው ተኝቶ ያደሩ አይደለም 24 ሰዓት የኢትዮጵያን ስም ሳያነሱ አይውሉም ግብጾች በተለያየ ቴሌቪዥን ይሄ ዩቲዩቡን ቲክቶኩ ምናምን ቶ እና ምን ልፈልጌ ነው ሁለቱ ሀገራት ከዚህ በላይም ቢሉ ሊገርመን አይገባም አብዛኛው የኤርትራ ብሔረሰቦች ወደ 90% ኢትዮጵያ ውስጥ ያሉ ናቸው ለምሳሌ ኢሳያስ አፈወርቂን ብሔር ብትወስድ ትግሬ ወይም ትግረኛ ነው ትግሬ ምንለው እዛ ትግሬ ሌላ ስለሆነ ነው ትግረኛ ተናጋሪ ነው ከትግራይ ትግሬ ምንም የሚለይበት ነገር የለም እንደ ጎሳ ሐማሴን ነው ምንም አንድ ነን አንድ ቋንቋም ምንናገር ሰዎች ነን ኩናማ ነው ሌላ ሁለተኛ ኩናማ እዚህም እዛም አለ አፋር ነው አፋር እዛም እዚህም አለ ሳሆ ነው በትግራይ በኩል ሮብ የሚባለው ብሔር ነው ትግራይ የሚባለው ብቻ ነው በሱዳንና በኤርትራ ያለ ሌላው ረሻይዳ ነው ረሻይዳ ጥቂት ቁጥር ወይ እነሱ አረቦች ናቸው ባህር ዳርቻ ላይ እንሳትም ያገዱ ንግድም ምናምን ያያረጉ በጣም ትንሽ ለስሙ ቁጥር ውስጥ የገቡ ናቸው 8 ናቸው እንግዲህ ነብሌንም እንትነን የሚሉ አገውነን የሚሉ ናቸው እና ምን ልፈልጌ ነው ከየትኛውም የጎረቤት አገራት በላይ ከኢትዮጵያ ጋር ቤተሰባዊ ግንኙነት ያለን ከኤርትራ ጋር ነው ለምን በዚህ ደረጃ የኤርትራ የመንግስት ባለስልጣናት ኢትዮጵያ ላይ ክፉ እንደሚያስቡ እኔ አላቅም እዛ ኖር ያለው ህዝቡ በጣም ጥሩ ህዝብ ነው የኤርትራ ህዝብ በጣም ሰው ወዳጅ ካለው ቆርሶ የሚሰጥ በጣም ጥሩ ህዝብ ነው እንደዚሁ ኢትዮጵያ ውስጥ እንዳለው ህዝብ ነው በጣም ሰው የሚወዱ ክፋት የማያውቁ ናቸው ግን በአስተዳደር ላይ ያሉት ጥቂት ሻቢያ እነሱም ሁሉም አይደሉም የሻቢያ አመራሮችም ጥቂቶቹ ግን ለምን እንዲህ ያለ ጥላቻ ውስጥ ገብተው በተለይ እኔ ከግብጽ ጋር ኤርትራኖች መግለጫ ኢትዮጵያ ላይ ሲያወጡ ሰማኔ ሸማቀቃለሁኝ አሁን ምክንያቱም ምንም ከግብጽ ጋር ምንም አይነት ግንኙነት የላቸው ምንም ግንኙነት የላቸው እና እንደው ልቦና ይስጣቸው ነው እኔ ኤርትራኖችንና ግብጾችን አንድ ላይ ደምሬ አላይ ፍላጎታቸው እንትናቸውም አንድ ነው ብዬም ዘምዬ አልፈርጅም እኔ ግብጾች የራሳቸው አላማ አላቸው ኢትዮጵያን የመበተን በተለያየ መንገድ ስለመሰባና ስለማይ ነው ስለምረዳ ነው ኢትዮጵያን የመበተን ኢትዮጵያን እንኳን በብሔር አይደለም በጎሳ እንኳን ቆማ እንዳትሄድ የማድረግ አላማ አላቸው ይሄ ከድሮ ጀምሮ በርካታ ስራዎችን በርካታ ወንጀሎችን ኢትዮጵያ ላይ ሲፈጽሙ ቆይቷል እንዲህ ያለ ወደ ቀይ ባህር መውጣት የለባትም የሚለው መግለጫ ወደዛ ከወጣ አቅም ይኖርሃል ልትዋጋቸው ትችላለህ በዛ በኩል የባህር ኃይሉም ድሮ ጠንካራ ነበር ታቃለ እንደዛው መልሶ ይጠነክራል አቅም ይኖርሃል በየትም በኩል ቢመጡ አንተ ሬዲ ነህ ማለት ነው ይሄንን አይፈልጉም መቼም ለአሳ ብለው ነው አይባልም ቴንክ ዩ በቅርቡ የቀድሞ የትግራይ ፕሬዝዳንት የነበሩት የጊዜ አስተዳደሩ ፕሬዝዳንት የነበሩት አቶ ጌታቸው ረዳ በጠቅላይ ሚኒስቴሩ የምስራቅ አፍሪካ መካሪ ተደርገው ተሾመዋል እኚህ ሰው በትግራዩ የህግ ማስከበር ወቅት ላይ ከጠቅላይ ሚኒስቴሩ ጋር የነበራቸውን ግንኙነት ሁሉም ሰው የሚያስታውሰው ነው ህዋትን ወክሎ የነበረው ነገር ማለት ነው አንዳንዶች ደግሞ ለጠቅላይ ሚኒስቴሩ የሚሰጡት ስም አለ ቂመኛ ነው እንደዚህ ነው ይላል ግን አሁን ያደረገው ቂመኛ ቢሆን ኑሮ ጌታቸውን በዚህ ቦታ ያስቀምጣል ወይ የዶክተር አብይ ልብ እውነት እንደሚባለው ቂመኛ ነው ወይ ነው በመሰረቱ ማሳያው አቶ ጌታቸው ብቻ አይደለም ዶክተር አብይ ለበርካቶች ምህረት አድርጓል ብዙ ጥፋት ያጠፉ ሰዎች እዚህ ሀገር እንዳሉ እናቃለን ለሱም ብለንም እኛም ምህረት አድርገንላቸዋል አብዛኞቹ የህዋት ኢህአዲግ በአጠቃላይ ለኢህአዲግ ኦፒዲዮ ለነበሩትም በአድል ለነበሩትም ደቡብ ለነበሩትም የኢትዮጵያ ህዝብ ለዶክተር አብይ ሲል ምህረት አድርጓል ምክንያቱም ቂመኛ ነው የሚሉት ሰዎች እኔ መነሻቸው ምን እንደሆነ እኔ አልገባኝም ቂም ይዞ እነማንን ምን አደረገ ነው ጥያቄው ጦርነት እንደሆነ የከፈቱት እነሱ ናቸው ጦር ይዞ የመጣበህን ደግሞ በጦር ትመልሳለህ ለሀገር ስትል ማለት ነው ከዛ በተረፈ ግን ዝም ብለ ስም
ጠልሸት ብለህ የተለያየ ስብ ለሰው ልታወጣ ትችላለህ ማሳያው ግን ምንድነው ስትለው ማንንም ማሳያ ሊያቀርብ አይችልም ከዛ ይልቅ ሩሩ ሰው መሆኑን በርካታ ማሳያዎችን ማምጣት እንችላለን ያቶ ጌታቸው አንዱ ነው እንዳልከው አቶ ጌታቸው በጦርነት ጊዜ እንደ አንድ ስትራቴጂስት እንደ አንድ ጦርነት ውስጥ እንዳለ ሰው ብዙ ነገር ተናግሯል በጣም ብዙ ላፊ ነገሮችን ከጦርነት ሲወጣ ደግሞ እንደ አንድ ለሰላም የሚሰራ ሰው እየተናገረ እየሰራ ነው ያለው አሁን በወቅቱ የሆነው ነገር ልክ ነው ይያልኩ አይደለም ትክክል አይደለም እዚህ ውስጥ ባንገባ ጥሩ ነበር ጦርነቱም ግጭቱም እኔ እንደውም ዶክተር አብይን ከተናገረው በላይ ወጣቶቹን ወደ ጦርነት ማስገባቱ እንዳጠቃላይ ህዋት አቶ ጌታቸው ብቻ ሳይሆን ህዋት ዶክተር አብይን ከተናገሩት በላይ ወጣቶቹን አስገድዶም አታለውም ወደ እሳት መጨመራቸው ያሳዝነኛል እኔ ምክንያቱም ዶክተር አብይ ቢያንስ የአካል ጉዳት አልደረሰበትም የስነ ልቦና ምናልባት እንግዲህ አንድ ሰው ዝም ብሎ በተደጋጋሚ ስምህን ሲያጠፋ የስነ ልቦና ተጽዕኖ ሊያመጣብህ ይችላል በርግጥ ዶክተር አብይ እንደዚህ ያለ ነገር ተጽዕኖ ውስጥ ይወድቃል ወይ ሌላ እንትን ነው እሱ እና ምን ልፈልጌ ነው ዶክተር አብይ መልካም ሰው መሆኑን ሩሩ ሰው መሆኑን አቶ ጌታቸው ብቻ ሳይሆን በርካታ የሰራቸው ስራዎች አሁን ስልጣን ላይ ከመጣ ብቻ አይደለም እኔ በርካታ የሱ የቀድሞ ቪዲዮዎችንም ጓደኞችንም ሁኔታዎችንም አጣራለሁ እንዳንድ የፖለቲካም የሚዲያም ሰው ዶክተር አብይ ዛሬ የጀመረው አይደለም ዛሬ የመንግስት ከፍተኛ ባለስልጣን ስትሆን ዝም ብለ ለማስመሰልም ምናምን ጥሩ ሰው ለመምሰል ምናምን ትጥራለህ አይደለም ተራ ወታደር ከነበረ ዘመን ጀምሮ እሱን የሚያውቁ በርካታ ሰዎች አሉ ከውትድርና ህይወቱ ለቆ ወደ ሲቪልም ሲመጣ ቀጥታ አሁን ያለበት ቦታ አይደለም የመጣው በርካታ ቢሮዎችን አዟል መስሪያ ቤቶችን ውስጥ ሰርቷል ኢንሳን ጨምሮ ማለት ነው ኦሮሚያ መስሪያ ቤት ሰርቷል የፌደራል መስሪያ ቤት ውስጥ በሚኒስትር ማዕረግ ሰርቷል እና በዚህ ውስጥ አብሮ የሰሩ ሰዎች ሚነግሩኝ ነው ነገር እኔ በአካል እንዲሁ በሩቅ ካልሆነ በስተቀር አግኝቼው አላቅም ስለዚህ የውሸት ምስክርነት አልሰጥም እና አቶ ጌታቸው ብቻ ሳይሆን ህይወቱ ራሱ እንደዛ ስለሆነ እሱ እነሱ የተናገሩት ይጸጸቱ እንጂ ምንም ጸጸታት እንትን አታይበትም እንዲህ ብለህ ነበር የሚል አታይበትም እንግዲህ ሚኒስትር ማዕረግ ያማካሪ አድርጎ ሾሟል ከዚህ የበለጠ ስልጣንም ሊሰጠው ይችላል ካለ ከዚህ የበለጠ ካለም ሊሰጠው ይችላል እኔ ምንም እንዲህ ያለ የአብይ ባህሪም አይደለም ይሄ በርግጠኝነት ባህሪውም አይደለም ይሄ ቂመኝነት ተንኮለኝነት ምናምን ሰዎች ግን ስለማጥፋት ብዙ ነገር ሊሉ ይችላሉ እኔ ተገነዘብኩት ማየው ምድር ላይ ማየው ነገር አቶ ጌታቸውን ህዋት ማጣቱ ህዋት የሚባለው ድርጅት ቢኮዝ በነበረው የትግራይ ህግ ማስከበር ወቅት ላይ ብዙ ነገሮችን ህዋትን ወክሎ ሲያደርግ የነበረው እንደ ተማረም ሰው ብዙ ተናጋሪያቸውም ጭምር እሱ ነበር ኢቭን ኢፍ ፕሪቶሪያ ስምምነት ላይ ከፍተኛ አስተዋጽኦ ህዋትን ወክሎ ያደረገው እሱ ነው ህዋቶች ይሄንን ሰው ማጣታቸው እንደ ድርጅት ኪሳራ ነው ወይስ አቶ ጌታቸው ብቻ አይደለም ህዋት ብዙ ጠንካራ አባላቶቹን አጥቷል ይሄ ሪጂድ በሆነ አካሄዱ ሪጂድ ይሄ በጣም ኋላ የቀረ ይሄ ምንድነው ይሄ ፍሌክሲብል ያልሆነ ቁጭ ብሎ በመወያየትና በጠረጴዛ ዙሪያ ተነጋግሮ በመተማመን ላይ ስለማይሰራ ወይም እዛ ላይ እንት ስለሌለው ምንድነው የሚባለው ፍላጎቱ ስለሌለው ብዙ የሞቱትንስ አሁን ነስዩ መስፍን እና ቦይ ፀሐዬ እና ጌታቸው ሴኩሪቲ የሚባሉ ጎበዝ ሰዎች ያጡት እኮ በራሳቸው ነው እነሱ ናቸው ወስዶ ጦርነት ውስጥ የከተቷቸው በስተርጅና ከዛ ይልቅ አሁን እነዛ ሰዎች በስተርጅናቸው ቁጭ ብለው ተነጋግረን ተደራድረን ችግር ካለ ችግሩን በጠረጴዛ ዙሪያ እንፈታለን ከማለት ይልቅ ዘራፍ በ10 ደቂቃ በ5 ደቂቃ መታናቸው በተናቸው ግማሹ ማረክን ግማሹ ምን አለ ብሎ የሰሜን እዝ ላይ የፈጸሙትን ወንጀል ታቃል ይቅርታ እና
ህወሓት በስተት የተሞላ መንገድ ከጀመረ ቆይቷል ከዛ ስተቱ አሁንም የታረመ አይመስለኝም በስተቶቹ ትልልቆቹን ሲኒየር አባላቱን ብቻ ሳይሆን በርካታ ወጣቶችን አደጋ ውስጥ ከተዋል ብዙ እናቶች ትግራይ ውስጥ ልጆቻቸውን በአካል ጉዳትም በህይወትም አጥተዋል ይሄ ልክ አይደለም ያሳዝነናል አንዳንድ ሰው አሁን አንድ ጭፍን ይሄ ወይም ሰባዊነት የሌለው ሰው ነገሩን ከብሔር ጋር ያያይዛል ከእምነት ጋር አንዳንድ ነገር ያሳ አይደለም አንድ የትግራይ ወጣት የኔ ወንድም ነው ደሜ ነውና ያለ አግባብ ሲሞት ያሳዝነኛል አንድ የመከላከያ አባል ወይ ፖሊስ ወይ ሚሊሻ አባል ያለ አግባብ በአገር ውስጥ ወይም ይሄ ውስጥ ለውስጥ ለእርስ በርስ በሚደረግ ግጭት ሲሞት ሊያሳዝነን ሊያስለቅሰን ለሌላ ጊዜ ትምህርት ሊሆነን ይገባል ስለዚህ ችግራቸው መንገዶቻቸውን ካለፉበት አይተው ለማስተካከል ባለመጣራቸው አቶ ጌታቸውን አሁን በግርግር አጥተዋል አቶ ጌታቸው ኦራተር ነው ተናጋሪ ነው ንግግሩ ደግሞ ዝም ብሎ ምላስ ስላለው የቋንቋ ስለሚችል ብቻ አይደለም በእውቀት የታገዘ ንግግር ነው ከፈለገ ነው የሚያጠፋው ያቃል ምንም ሳቅ የሚያደርገው ነገር የለም እና አቶ ጌታቸው ጠቃሚ ሰው መሆኑንም ስለሚያቅ ነው ዶክተር አብይ ሾመው ብዬ ነው ማስበው ነኝ እንዲህ ያለ ትልቅ ስልጣን ዝም ብሎ አቶ ጌታቸውን ለመጥቀም ብቻ የሚሰጥ አይደለም እና ቦታውም ጠንካራ ቦታ ነው የምስራቅ አፍሪካ ጉዳይ ነው ከሀገር አልፎ ማለት ነው ሪሊ ህዋቶች አሁንም መንገዳቸውን ካላስተካከሉ ብዙ ጠቃሚ ሰዎቻቸውን ሊያጡ ይችላሉ አሁን አንድ የሰማውትም አለ አንድ የፌዴሬሽን ምክር ቤቷ አፈጉባኤ አንድ የሆነ ፓርቲ አቋቁመው የዛ ፓርቲ ሊቀመንበር ሆነች ብሎ በማህበራዊ ሚዲያ ሲንቀሳቀስ አይቻለሁ ሃውስ ትሩ ምናጣራ ቢሆንም ማለት ነው እና ይሄ ማለት ቀስ በቀስ ሰዎቻቸው ጠንካራ ሰዎቻቸውን እያጡ ይሄዱ ነው ማለት ነው ልል ነው አሁን ኢትዮጵያ ውስጥ በዛም በዚህም ነፍጥ አንስተው የፌደራል መንግስቱን ለመውጋት የሚንቀሳቀሱ አካላቶች አሉ ከነዛ ውስጥ መካከል አንደኛው በአማራ ክልል የሚንቀሳቀሰው ፋኖ ነው አሁን ፋኖን ስንመለከት አሁን ስፔሻሊ በቅርብ ጊዜ ይወጣሉ በስልክም በቅጅ የሚወጡ ድምጾችን ስንሰማ የራሱ ወገኖች ላይ ያልሆኑ እርምጃዎችን እየወሰደ ይገኛል ይሄ ከትግል አንፃር ምን አይነት ስትራቴጂ ነው ሊሆን የሚችለው የትስ ያደርሳል እውነት የፌደራል መንግስቱን ለመጣል ጉልበት ይኖረዋል ወይ እንደዚህ አይነት የራስ ወገን ላይ የሚወሰድ እርምጃ የሚጨከን ጭካኔ ፌደራል መንግስቱን መጣል ከሆነ አላማው ያው ሲሉም ስለነበረ በ24 ሰዓት ያባታችንን ቤተ መንግስት እንወርሳለን ሲሉ ስለነበረ ግባቸው እሱ ከሆነ ህዝቡን መግደሉ ጋር ምን ያገናኘው ያ መነሻው ምንድነው ነው አሁን ፋኖ ወይም ህዝባዊ ሰራዊት ህዝባዊ ግንባር ሲሉ የነበረው ነሻለቃ ዳዊት ወልደ ጊዮርጊስ እና ማኖ የጎጃም ፋኖ የሚለው ስሙን አምጣልኝ እነ ዘመነ ካሴ እነ ምሬ የሚባሉ ሰዎች መነሻቸው ምንድነው ነው መነሻቸውን ስታይ ህዝብን ከጎኑ የሚያሰልፍ ወጣቱን እውነት ላይ ተመስርቶ እንዲቀላቀላቸው መንግስቱንም እንዲፋለም የሚያደርግ ሳይሆን ኢሞሽናል አንድ ቀን የሆነ ክስተት እዚህ ስቱዲዮ ውስጥ ሊፈጠር ይችላል አንተና አለቃ ወይ አንተና የሥራ ባልደረባ ወይም ደግሞ አለቃ የሆነ ነገር ሊያደርግ ይችላል ይሄ ቀጣይነት የሌለው ኢሞሽናሊ አንድ ቀን የተደረገን ነገር ምክንያት አድርገህ አንተ ይሄንን ቤት ለመበጥበጥ ስትነሳ ለዛሬው ኢሞሽናሊ እኔም የሆነ ጓደኞችም ካንተ ጋር ልክ ነህ በርታ ልንልህ እንችላለን ነገ ጧት ግን ያ ነገር የማይደገም ከሆነ ወይም አለቃ ወይም የዚህ ቤት ኃላፊ ያንን የማይደግም ከሆነ ያውም ከሆነ ማለቴ ነው ያ አንተ በኢሞሽናል ወይም ይሄ በስሜት ተነሳስተ የገባህበት ነገር ደጋፊ ያጣል በመጀመሪያ ደረጃ የአማራ ሞት ነው መንግስቱን እንድንዋጋ ያደረገን ይላሉ ብዙ ጊዜ
የአማራ ተወላጅ መሞቱን የሚክድ ኢትዮጵያዊ የለም መፈናቀሉን የሚክድ ኢትዮጵያዊ የለም እኔም አልክድም ልክ እንደዛው ሌሎች ብሔረሰቦችም በቤኒሻንጉልም ሚሊዮን ተኩል ኦሮሞም ከዚህ ከምስራቁ የሀገራችን ክፍል ተፈናቅሎ እስከ ዛሬ ድረስ አዲስ አበባ ዙሪያ እስከ ሻሸመኔ ሰፍረው የአየር ሁኔታው ሳይስማማቸው የሥራ ባህሪው ባህሉ የተለያየ ነው እነሱ ሲኖርበት የነበረ ንግድና የተለያየ ነገር የነበረ ወይም ቢያርሱም የእርሻ ስታይላቸውም ሌላ የሆነ እዚህ መተው የሚሰሩት ሁሉ ጠፍቷቸው የተቸገሩ አሉ እስካሁንም አሉ አዲስ አበባ ዙሪያ የተለያየ ሰፍረው ማለት ነው ይሄ መፈናቀልና ሞት የኦሮሚያውም የተለያየ ቦታ ሲደረግ የነበረው አማራ ላይም ሌሎች ተወላጅ ላይ ሲደረግ የነበረው በታጣቂ እንጂ በመንግስት አይደለም ታጣቂዎች ናቸው እንግዲህ አንተ ታጥቀ ስትነሳ ወይም አማራ ሞተ ኦሮሞ ሞተ ስትል መንግስቱን አግዘ ታጣቂዎችን መፋለም ነው ያለብህ ታጣቂዎችን የሚፋለመውን መንግስት አንተም ከኋላ መውጋት ነው ያለብህ እዚህ ፈጣሪ ያሳይ አማራን እዚህ ጋር የሆነ ታጣቂ አፈናቀለ ስትል ከመንግስት ጋር ተስማምተ እነዚህን መንግስት አማራን የሚያፈናቅለው የሚገለውን ታጣቂ እንውጋው ነው ማለት ያለብህ አይ እነዚህ ታጣቂዎችማ የአማራን ህዝብ አልነኩም ጫዋዎች ናቸው መልካሞች ናቸው ብሎ ከሆነ መንግስት እሱ ሌላ ጥያቄ ነው እኛ ምን ፋለማለን መንግስት እንዋጋዋለን መንግስት ከነዚያ ታጣቂዎች ጋር ሰውን ከሚያፈናቅሉ ከሚገሉ ከሚያግቱ ጋር እየታገለ የመከላከያ አባላቶች እየወደቁ እየተነሱ ሌት ተቀን እነዚህን ታጣቂዎች ያው እንደምታውቁ አሁን በጣም ብዙ ቦታ ኤሊሚኔት አርጓቸው ግማሹን በሰላማዊ መንገድ ገብተው ግማሹም እጅ ሰጥተው ግማሹም ምን ብሎ ብዙ ነገር ቀንሷል በዛን ጊዜ የነበረን ኢሞሽን ይዘ መንግስቱን ኋላ መውጋት ጀመረ አሁን ደግሞ ያንኑ ሰበብና ምክንያት ይዘ ወጣቱን ለማሰለፍ ስትሞክር ያ ግዚያዊ ግርግር የሰበሰበውን ወጣት አሁን ሰው ሁሉ ምን ውስጥ ነው ያለ ነው ማለት ጀመረ ምን ውስጥ ነው ያለ ለምንድነው እዚህ ውስጥ የገባ ነው እንዴት ሆነ ምናምን አሁን በዚህን ጊዜ ልጆች እንግዲህ ሐሳብ ማንሳታቸው አይቀርም እዛም እዚህ በየቡድኑ ሲያነሱ ይሄማ የመንግስት ተባባሪ ነው ወይም ከመንግስት ጋር ስለሚሰራ ነው ትግል አይፈልግም ይያሉ መገዳደል መፈራረች አንዱ ቡድን አንዱን ለማጥፋት አንዱ የበላይ ለመሆን ለምሳሌ አንዱ ቡድን ባለፈው የሰማውት ከመንግስት ጋር ለመነጋገር ቅድመ ሁኔታዎችን መጀመሩን ሰማን ድርድር እኮ አለ አሁንም መንግስት ይነጋገራል ዴይሊ ነው የሚነጋገረው መንግስት አንዴ ማርፎ አያውቅም በሰላም ግቡ ይያለ የዚህ የናሽናል ዳያሎግ ወይም የብሔራዊ ምክክርን ጨምሮ ማለት ነው የምስራቅ አፍሪካ ይሄ ኢጋድ ሁሉ ገብተውበት የአማራ ክልሉን ሲያነጋግሩ ነበር የኦሮሚያውንም እስከ ታንዛኒያ ሄዶ እኮ የተነጋገሩት በዚሁ ምክንያት ነው እንዲህ ሲጀብሩ አንዱ ቡድን ሌላውን ቡድን መውቀስ ጀመረ አንዱ ቡድን ሌላውን ቡድን አንተ ባንዳ ነህ ብሎ ለመግደል ማሳደድ ጀመረ እንዴ ወይ አንድ አመራር የላቸውም አንድ የፋይናንስ ምንጭ ምንድነው አስተዳደር የላቸውም የራሳቸው ሊቀመንበር የራሳቸው ምን ካለ ከዛ ጋር ከመነጋገር ውጪ ሌላ ምንድነው ያደርገው መንግስት ያ እንዳይሆን በዛ በኩል እንዳይነጋገሩ ተነጋግሮም እንዳይጨርሱ ደግሞ ምትፈልግ ከሆነ በቃ በግጭት ውስጥ ቀጥላለ መንግስት ለሚወስድብህ እርምጃ ሰየው ብለ በቃ ምትችለውን ያህል መፋለም እንጂ መንግስት መውቀስ የለብህም የተወሰነው ቡድን ሰላምን ይፈልጋል ተደራድሮ ከመንግስት ጋር ያማራን ህዝብ ጥያቄዎች እንዲመለስ ይገፋል የሆነ ቡድን ደግሞ አለ ይሄኛው መንገድ አይፈልገውም because መስረቅን ብዙ ነገሮችን በዚህ ግጭት ውስጥ ወንጀል ውስጥም አለ ወንጀል ሰዎችን በጅምላ ትምህርት ቤት ገለዋል እኮ ሰዎችን እኮ የሚታወቁ ሰዎችን ሐኪሞችን ነጋዴዎችን እኮ አግተው ገለዋል ይሄ ህዝብ እኮ ይተዋወቃል ይፈራሉ እኮ መግባት ስለዚህ በወንጀላቸው መቀጠል ይፈልጋሉ ታርቀን ከገባን እንጠየቃለን የሚል ነገርም አለ እኔ ያወኩ ከመቀጠል ይልቅ ሰላም ተፈጥሮ እኔ በግሌ ብጠየቅ ይሻለኛል ሁለተኛ ደግሞ አሁን ያነሳቸው ሰላም የማይፈልጉና የሚፈልጉ ያልከው ሰላምን የሚፈልጉት አብዛኞቻቸው ይፈልጋሉ ጥቂቶች ግን ሰላም የማይፈልጉ አሉ በቡድን ደረጃ ማለት ነው ለምን ግብጽ ኳላ አለች ሻቢያ አለ እነሱም ይናገራሉ በይፋ ሂዱና ተነጋገሩ ከሻቢያ ጋር ይሉ ይለ እንደ ስልክ ሰንተማ ሪከርድ ተደርጎ የተለቀቀ ስለዚህ ከውጪ ደግሞ ዶላር እየሰበሰቡ ሚልኩ አሉ የሰው አደራ የተቀበሉት ሰላም አይፈልጉም
በአደራ የሚዋጉት ይሄ የሌላ አደራ ተሸክመው የሚዋጉት አይፈልጉም ነገር ግን እውነትም የአማራ ህዝብ ተጎድቷል ብሎ ወደ ግጭቱ የገቡት ያለው ሁኔታ እየተሻሻለ ሲመጣ ለምንድነው ታዲያ በሰላማዊ መንገድ የቀረውን ማንጨርሰው ብሎ ለድርድር አሁንም እየተነጋገሩ ነጋገራሉ በየቀኑ ከመንግስት ጋር አማራ ክልል ላይ መንግስት እንደ መንግስት ብዙ ፕሮጀክቶችን እየሰራ ነው ብዙ ለውጦችን እነ ጎርጎራ ማንሳት እንችላለን የአባይ ድልድዩን ማንሳት እንችላለን እነዚህ እንቅስቃሴዎች ያከናወነ ነው ግን ይሄ ቡድን ደግሞ አለ እንቅፋት ሆኖ እንዳይሰሩ ያደረገ ያለ ቡድን ነው አሁን በዚህ ቡድን ላይ የሚወሰደው እርምጃ በመንግስት ተገቢ ነው መንግስት ይሄንን ያምናል እርምጃውን መውሰዱ ማለት ነው እነዛ ደግሞ መንግስት እየወሰደብን ያለው እርምጃ ተገቢ አይደለም ኢቭን ኢፍ ንጹሃኖችን ገለዋል ያሉ ነገሮችን ወደ ሌላ ነገር እየወሰዱት ነው ሁሌም እንደዛ ይላሉ ንጹሃንን ገለዋል የሚል አለ ይሄ መንግስት ጠበቅ ያለ እርምጃ ወስድባቸው የሚጮሁበት እንትን ነው እሱ ምንድነው ይሄ ዓለም አቀፍ ድምጽ ለማግኘት የሚደረግ ጥረት ነው አሁን ለምሳሌ ፕሮጀክቶችን አንስተሃል አማራ ክልል የተሰሩትን የጎንደሩን የባህር ዳሩን የተለያየ ነገር ጎርጎራን ጨምሮ ድልድዩን ጨምሮ ታቃለ ከዛ ውጭም መንግስት ሃይዌይ ቅድሚያ ሰጥቶ 6 ነው 5 ፕሮጀክቶችን ይዟል ከዛ ውስጥ የጅማና የዚህ ደብረ ማርቆስን ፕሮጀክቱን ሃይዌዩን ሰምታል ይሄ ከአዲስ አበባ ደብረ ማርቆስ ያለ ሃይዌይ ቢሰራ ምን አይነት ለውጥ ኢትዮጵያ ውስጥ እንደሚመጣ መቼም ላንተ አልነግርህም ኢትዮጵያ ህዝብም ያውቃል እንዲህ ያለ ግጭት ባለበት ግን ማን የኮንትራክተር ነው አምኖ የሚገባው ነው አስቸጋሪ ነው እንግዲህ እየጠበቅ ልክ አባይ ሲገደብ ማሽኑ ምኑ መንገድ ላይ ፌደራል ፖሊሱ መከላከያው እየጠበቀ ነው ቃ ሲጓጓዝ ለሀገር በሚሰራ እንትን ላይ የፌደራል ፖሊሱ ይሄ ትልቅ ወጪ ኪሳራ ነው ያለ አግባብ ነው የሰው ጉልበትና ዕውቀት የሚባክነውና የአማራ ህዝብም የኢትዮጵያ ህዝቦችም ይፈልጋሉ መንግስት ወይ በሰላም አለበለዚያ በእርምጃም እንዲያስወግዳቸው ስለዚህ እኔ ወደ ጨከነው እና ይሄ ወደ መገዳደሉ አለ በርግጥ ተገብቶ በዛ በኩል ከሚያልቅ በሰላማዊ መንገድ እንዲያልቅ የተጀመረው ጥረት እንዲቀጥል እኔ ታጣቂዎቹም ግማሽ መንገድ ቢሄድ ሁሌ መንግስትን ሰው አንዳንዱ እንደውም እኮ አንዳንድ ፖለቲከኛ የሚባለው ሙዚቃ ከተማም ያለ መንግስት ወደ ሰፊም ምንድነው ወደ ሰፊነት ምን ያድርግ መንግስት ስትላቸው ምን በቃ መልስ የላቸው መንግስት እኮ ከግማሽ ማይል በላይ ሄዷል ከግማሽ ማይል በላይ ሄዶ እባካችሁ ኑ ይሄ ቁጭ ብለን እናውራ ያለ ነው ሽማግሌ በየቀኑ እኮ የሚልከባቸው አይናገርም እንጂ መንግስት ከነሱ ጋር በየቀኑ ስለዚህ ይሄ ከውጪ ሆኖ ጃስ በለው ጀግናችን አንበሳችን ሞት ግደል የሚለው ነገ ስትሞት ለእናት ለአባት እሱ ምን ያይሰጥም መሳለቂያ ነው እናት አስፋልት ወጣ ልትለምን ትችላለች አባት ለሀገርህም ትጠቅማለህና ወደ ሰላም ብትመለስ ይሻላል ነው ማለት ነው ለወጣቱ መንግስትም የጀመረውን አጠናክሮ ቢቀጥል ጥሩ ነው ለመግባባት አንደኛው ግማሽ መንገድ ያኛውም ግማሽ መንገድ መምጣት መቻል አለበት እንደተባለው መንግስት የተወሰነ መንገድ መጥቷል እነዚህም ደግሞ አካላት እውነት ጥያቄ ሊኖራቸው ይችላል ጥያቄያቸውን ይዘው ቀርበው ቢነጋገሩ እንደተባለው ለአማራ ህዝብም ሰላም ነው ምክንያቱም አሁን ይሄ የእርሻ ወቅት ነው አሁን እየመጣን ያለን አለበለዚያ ካላረሰ ደግሞ ገበሬው ካላረሰ ደግሞ ለሚቀጥለው ደግሞ ረሃብ ሌሎች ነገሮች ይመጣሉና ኢቭን ኢፍ ባለፈው ሰምተናል አይተው ከሆነ 7 ሚሊዮን ህጻናት ትምህርት አቋርጠዋል የዚህን ያለው ኮንሲኩዌንሱ ማለት ነውና ነገ ከነገወዲያ ይሄ ነገር እየቀጠለ በሄደ ቁጥር የተማረውም ኃይል እየጠፋ ነው የሚመጣውና ያው እንግዲህ ለሰላም መንግስት የከፈተውን በር መጠቀም መቻል አለባቸው ነው ምንለው አይተው ከሆነ ብዙ የአውሮፓ ሀገሮች ስፔሻሊ ፈረንሳይ ሩሲያን ጨምረው እንዲሁም ከአፍሪካ ደግሞ እነ ሩዋንዳ በጣም ወደ አዲስ አበባ እየተመላለሱ የመከላከያን አሁናዊ ሁኔታ እየጎበኙ እየሄዱ ነው እነ ፈረንሳይ እነ ሩሲያ ከኢትዮጵያ እንዲሁም በስም ስና ከኢትዮጵያ የተሻለ የመከላከያ አቅም ይኖራቸዋል ተብሎ የሚታሰብ ናቸው ከኢትዮጵያ ምን ሊያገኙ ነው ወይስ ኢትዮጵያ ምን አይነት አቅም ላይ ደርሳ ነው እነዚህ ሀገራት ከኢትዮጵያ ልምድ ለመውሰድ እየመጣሉት ምን የተለየ ነገር ኖሯት ነው ኢትዮጵያ
Thank you. Normally መከላከያ ወይም ሰራዊት መሆን ወታደር መሆን መሳሪያ ብቻ አይደለም መሳሪያ ጠቃሚ ነው ልብም አይምሮውንም ነው የሚጨምረው ኢትዮጵያኖች ልብ ዝም ብሎ ልብ ብቻ አይደለም የጣሊያኑን የአድዋውን ታስታውሳለ ከዛ በኋላም ደግሞ የ5 አመቱንም የጣሊያንን የዛይድ ባሬን ወረራ ታስታውሳለ በዚህ በምራብ በኩል የሱዳኖችንም የግብጾችንም ወረራ ከቱርክ ጋርም በርካታ ጦርነት ኢትዮጵያ ትልልቅ ጦርነቶችን በጦር በጉራዴ ብቻ ተዋግታለች እና ያ ሁሉ በኢትዮጵያ በአሸናፊነት ነው የተወጣችው ልብንም ነው የሚጠይቀው ኢትዮጵያኖች አገራችሁ ተነካ ከተባሉ አሁን የሚጨቃጨቀው ሁሉ ያኔ ጭቅጭቁን እርግፍ አርጎ ትቶ ነው ወደ እንትኑ የሚገባው ወደ መስመር የሚገባው ያ በጣም ጥቂት አገሮች ላይ ብቻ የሚታይ ነው ስለዚህ እኔ የጦር መሳሪያም ከሆነ ራሻ ያው የዓለም ቀዳሚ ቁንጮ ሀገር ናት ሌሎች የአውሮፓ ሀገራትም እንዲሁ ናቸው ሩዋንዳም እንዳልከው ብሩንዲ ምንም ብትል የትኛውም ሀገር ዛሬ ገበያ ላይ ያለ መግዛት ይቻላልና ሲምፕሊ የጦር መሳሪያውን ከየትም ማግኘት ይችላሉ ጥያቄው ግን ኢትዮጵያ ምን አይነት ስነልቦና አላችሁ ኢትዮጵያኖች የኢትዮጵያ ሰራዊትስ ምን አይነት ስነልቦና ያለው ምን አይነት ስልጣና ቢወስዱ ነው እኔ መከላከያ ሚኒስቴር አባል አይደለሁም ግን እንዲሁ ከውጪ ከምሰማው ወሬ ነው ምነግርህ ምን አይነትስ አሰለጣጠን ምን አይነትስ ስነልቦና ምን አይነትስ አመራር ቢኖራቸው ነው በዚህ ደረጃ ጠንካራ እንዲህ ያለ ግርግር ውስጥ ይያሉ ሰራዊቱ በዲሲፕሊን የሚታማ አይደለም የኢትዮጵያ ሰራዊት የትም ሀገር ሲሄድ ተሸልሞ ነው የሚመጣው በቃ ከእዝንቱን ውስጥ ወጥቶ በግሉ አላስፈላጊ ነገር ውስጥ የሚገባ ሰራዊት የለንምኛ አድርግ አታድርግ ነው ብዙ ሀገር ይሄንን ይቸገራሉ የኢትዮጵያ ሰራዊት ግን በእውነቱ ዲሲፕሊኑ ሃይ ነው ትልቅ ነው ዲሲፕሊኑ ይሄ ዲሲፕሊን ደግሞ ጠንካራ እንዲሆን አድርጎታል ጦርነቶችን በአሸናፊነት እንዲወጣ አድርጎታል ለበርካታ አመትም የምናውቀው ይሄንን ነውና ይሄን ደምረን ስናይ እኔ አንዳች ከኢትዮጵያ የሚወስዱት ልምድ እንዳለ አልጠራጠርም ልል ፈልጋለሁ ያለፉት 256 አመታት ኢትዮጵያ በተለያዩ ጦርነት ውስጥ ቆይታለች ያው ከ1769 ዓመተ ምህረት እስከ 1855 የነበረው የዘመነ መሳፍንት ወቅት ከተጠናቀቀ ወደዚህ መሪዎቿም ለሀገራቸው ራሳቸውን ሲገብሩ ቆይተዋል እና እንዳሉት እንግዲህ ከኛ ሊወሰድ የሚችለው ይሄ ስነልቦናዊ ዝግጅቶች ሊኖሩ ይችላሉ እነዛን ለማየት ይመጣናል ብለን እናስባለን እንግዲህ አሁን ሌላ ላነሳሉት የምፈልገው ጥያቄ ያው ወደ ግብጽ ለመልሶት ነው ግብጽ የኢትዮጵያ ጎረቤት ሀገራትን ወደ ሀገሯ በጣም በተደጋጋሚ እየጠራች ነው ሰሞኑ ላይ ማለት ነውና ከነሱ ጋር የተለያዩ ውይይቶች እያደረገች ነው ያ ማለት ኢትዮጵያን ገለል አድርጋ ከኢትዮጵያ ጎረቤቶች ሀገር ጋር ነው ያው የሚያስፈራት አንድ ነገር አለ ቀድም እንዳለው ወደ ቀይ ባህር ነው ኢትዮጵያ ምክንያቱም ህዳሴው ግድብ ኦሬዲ አጠናቃለች ከዚህ በኋላ ሌላ ግድብ የምትሰራ ካልሆነ በስተቀር ማለት ነውና የኢትዮጵያ ኃያልነት በዚህ ያህል ግብጽን ለምን አስፈራ ነው ኦልሞስት ሱዳኖችም ኤርትራኖችም የኢትዮጵያ ይሄ በተለይ ምስራቅ አፍሪካ ላይ ያሉ ሀገራቶች የኢትዮጵያ ኃይል አያስፈራውትም ምንድነው ግብጽ እዚህ ያህል ያ ግልጽ ነው ይሄ የዚህ አባይን ነገር እንደው ቀለል አድርገን እንዳናየው ወዳጆች አንተንም እንደው ለአድማጮች ተመልካቾቻችንም የዚህ የአባይ ውሃን እንደ ቀላል እንዳናየው እኛ እዛም እዚህም ስለሚዘንብ በሁሉም አቅጣጫ ወንዞች ወደ ኤርትራ የሚፈስ ወንዝ ብቻ ነው የሌለንኛ ወደ ሁሉም ጎረቤት ሀገራት ወንዞቻችን ይፈሳሉ እና ይሄን ነገር እንደ ቀላል እንዳናየው ከኮንጎ ውጪ እኔ በኢትዮጵያ ደረጃ ወንዝም ዝናብም ያለው ሀገር ያለ አይመስለኝም በጣም ትልልቅ ወንዞች አሉን ከዓለም ረጅሙ ወንዝ እዚህ ሀገር ነው የሚገኘው ይሄ ወንዝ ደግሞ ለግብጽ ህይወት ነው ስለዚህ መፍራታቸው ሊያስደንቀን አይገባም ግን ፍራቻቸው
ቅጣጣ በቃ ይሄ ኤክስትሪምሊ ከፍርሃት ተነስተው ኢትዮጵያ ላይ ተደጋጋሚ ወንጀሎችን ራስ ወዳድነቱም አለ ራስ ወዳድነታቸው በቃ ድንበር የለውም ሌላው ሰው ጦሙን ይደር እኔ ብቻ ልብላ የሚል እንዳለው ግልጽ ነው ለማንንም ግልጽ ነው ግብጽ አባይ ብቻ ሳይሆን የከርሰ ምድርም ውሃ ካላቸው የዓለም ሀገራት አንዷ ናት በጣም ብዙ ከርሰ ምድር ውሃ ያላት ባህር በርም በሁለት አቅጣጫ አላት ከቀይ ባህር ውጪም ወደዛኛው የአትላንቲክ ነው የሚባለው ወይስ ምንድነው የሚባለው የዛ ባህርም አባል ክፍል አባል ናት በሰሜኑ በኩል ስለዚህ አሁን ያለው ሳይንስና ቴክኖሎጂ ደግሞ ዲሳሊኔት አድርጎ ወይም ጨውን አስወግዶ ውሃን የመጠቀም አቅሙ መብቱም ስላለ ያንንም የማድረግ እንትን አለ ሳይንሱ አለ መጠቀም ትችላለች ግን በጣም ራስ ወዳድ ስለሆኑ እንደፈለጉም ሄደኮ ግብጽ ሀገር ብታይ የአባይን ውሃ ምን እንደሚያደርጉት ብታይ ያሳዝናል ይጫወቱበታል በካይሮ ውስጥ ያልፋል አሌክሳንድሪያ ዴልታ ፈጥሮ በ10 በ20 በኩል ወደ ውቅያኖስ ይፈሳል የመርከብ ሽርሽሩ ማታ ምኑ አሳው አንዳንዴ ደግሞ ሲሞላ ወደ ይሄ አሸዋ ባህር ዝም ብሎ ወደ አሸዋ ይለቁታል በቃ መጫወቻ ሩዝ ያመርቱበታል ሸንኮራ ያመርቱበታል ከፍተኛ ውሃ ነው የሚፈልገው ሩዝ እና መጫወቻ ነው የሚያደርጉት ስለዚህ እንግዲህ አንዳንዴ አሁንም አንዴ ኦሮሞ ተረት ደግሜ ልንገር በኦሮምኛ ነምነከ ፈርዳኛቱ ጋፋ ከነማኛቱ ዱአ ይላል እንደ ፈረስ የሚመገብ ሰው እንደ ሰው የተመገበለት ይሞታል የሚባል ተረት አለ እንደ ፈረስ ለመዱ አሁን እንደ ሰው እኩል እንሁን ነው እንጂ ኢትዮጵያኮ እንገድብ ኢትዮጵያ ማታረግም ፎርኤቨር ዓለምም አይፈቅድም ከግብጽ ላይ ውሃ ገድበን አንዳች ውሃ ኢቭን የአጼ ምኒልክን ውላይተ ከሆነ ከዳር እስከ ዳር ለዓለመገደብ ይላል ኢትዮጵያዊነታችን መንፈስ ራሳችን ከዳር እስከ ዳር ማለት just ምንም ውሃ ጠብ እንዳይል ወደዛ እንዳይፈስ አናደርግም ኢትዮጵያዊነቱም አለ ዓለም አቀፍ ድንጋጌዎችም አሉ ስለዚህ እነሱ አሁን ፍርሃትና ራስ ወዳድነት ተቀላቀለባቸው ስለዚህ ኢትዮጵያ በዚህ ብቅ ስትል ለኔ ነው የሚል በዛም ብቅ ስትል ወደኔ ልትመጣ ከዛ ይልቅ ተቀራርቦ ነበር ማውራት ለኢትዮጵያኖች ስለምናወራ ግንኛ አሁን ኢትዮጵያኖች እስቲ ግማሽ ማይል እንሄድ ለኢትዮጵያ መንግስት ከግማሽ በላይ እንሄድና አሁንም ዶክተር አብይ የኢትዮጵያ መንግስት ይቅርባቸው አሁንም ይሄ ፍራታቸው እንዲለቃቸው ጥረት ያደርግ የኢትዮጵያ መንግስት የበለጠ ላንዳ አው አድርጓል yes እንትኖች ሁሉ ዲፕሎማሲ እንትን አንድ ቡድን ሁሉ እኮ ሄደዋል yes የበለጠ ደግሞ እንደገና ህብረተሰቡንም ታች በሚያረግ መልኩ ኖ ይሄ ነገር እኮ አያስኬድም ልክ አይደለም በቃ እናንተም የምትጠቀሙትን ተጠቀማላችሁ እኛም የምንጠቀመው እንጠቀም በየሄድንበት እየተከተላችሁን ገንዘባችሁንም አትጨርሱ እኛንም አታሰናክሉን የሚል ሌላ ራውንድ ዲፕሎማሲ ደግሞ ቢሰራ ጥሩ ነው አሁን ይሄንንም ብሎኔ ለኢትዮጵያ መንግስት ነው የጠቅላይ ሚኒስትሩ የ7 አመት ቆይታ በርሶ ምን ይመስላል ኦፍ ኮርስ ዘግይተናል ይሄን ጥያቄ ለመጠየቅ ብዙ ነው አሁን በዚህ ባጭር ጊዜ እንግዲህ ተንትኖ መጨረስ ያስቸግራል የኢትዮጵያ ጠቅላይ ሚኒስትር የዓለም የሰላም ሎሬት ዶክተር አብይ አህመድ በ7 አመት ውስጥ በርካታ ውጣ ውረዶችን አሳልፏል ውጥንቅጦችን ፊልም ሊወጣው ይችላል ሆሊውድ ይሄን ስቶሪ ቢሰራበት በቃ በጣም ዓለም ሰርፕራይዝ የሚያረግ ፊልም ሊወጣው ይችላል እንዴት በለኝ ግጭቶች እዛም እዚህም ግጭቶች ተነሱ የግጭቱ መነሻ ደግሞ በቃ አለ አይደለ ይሄ ለውጥን ተከትሎ እኔስ ብሆን የሚል ለሀገር የማያስቡ ነገር ግን ለግል ጥቅማቸውና ለጊዜያዊ ፍላጎታቸው በቃ አለ አይደለም ቦታ የሰጡ ሰዎች እሳት ለኮሱ እዛም እዚህም እሳት ለኮሱ ፕሮፓጋንዳቸው ሲያወሩ የነበረው ወሬ በቃ አለ አይደለም መንግስቱን አንደርማይን ለማድረግ ያልጣሩት ነገር የለም መከላከያን ለማፍረስ ጥረት ተደረገ
ፕሮፓጋንዳው ከውጭ ከውስጥ የተቀናበረ ነበር የኦሮሚያ ክልሉን ግጭት ታቃለ የአማራ ክልሉን አሁን ምናየው የቤኒሻንጉሉን ግጭት ታቃለ የጋምቤላውን ግጭት ታቃለ ኢቭን ሲዳማ ክልል በክልል ተሳቦ የመጣውን ችግር ታስታውሳለ እና ይሄ እንደማምረስ ስታይ እንደምን የትግራይ እሱ ከባዱ ምክንያቱም እነሱ ዝም ብሎ ተራ የሆነ ቡድን አይደሉም መንግስት ናቸው መሳሪያው እዛ ነው ሰራዊቱ እዛ ነው ኤቭሪቲንግ እጃቸው ነው መንግስቱ እነሱ እጅ ደህንነቱ እነሱ እጅ ነው እና እኔ በምን ተአምር እዚህ ግጭት ውስጥ በምን ጥበብ እንዳለፈ አላቅም ነኝ ብዙ ያልገቡኝ ነገሮች አሉ እኔ ከግጭቱ ማለፍ ብቻ ሳይሆን ግጭቱ እዛ እየተካሄዱ የተሰሩትን ነገሮች ደግሞ ቁጥራቸው ፈንዳመንታል ይሆኑ ኢትዮጵያኖች ስለመኖራቸው እንኳን የማናቃቸውን የቱሪስት መዳረሻዎች ሎጆችን ምን በሄ ፓርክ የሚባሉ ለምሳሌ ደቡብ ውስጥ የተሰሩት ነጭ አበራጮቹራን ብትወስድ ምንድነው የሚባሉት ወንጪን ብትወስድ ጎርጎራ ኮይሻን ያባይን የጫካ ፕሮጀክት የንጦጦ ፕሮጀክት አዲስ አበባ ውስጥ የተሰሩትን ከዩኒቲ ፓርክ ከወዳጅነት ፓርክ ጀምሮ ሳይንስ ሙዚየምን አብሮት ፒያሳ አሁን የተሰሩትን ኮሪደር ልማቱ ዝም ብሎ እኮ ወክወይ ብቻ አይደለም እኮ ኮሪደር ልማቱ እኮ ፈንዳመንታል እኛ እኮ ከተማ ውስጥ ስንኖር አልነበረም ይሆነ እኮ ምንድነው ውስጥ ይሄ ጭር ያለሽ ዶሮ የለም አመድ ውስጥ እኮ ስንኖር ነበር አሁን ነው ለሁሉ ሰው እየተገለጠ ያለው እኮ እኔ በእውነት በዚህ በኩል ያ ሁሉ ግጭትና እንትን አሳልፈናል ይሄ ደግሞ ተሰርቷል ብለ ሁለቱን ጠረጴዛ ላይ ብታስቀምጥ እዚህ ሀገር ላልነበረና ይሄን ታሪክ ለማያክሰው ኔቨር አንዱን ተዋሻላችሁ ሊለን ይችላል ራስንስ በመግብ ለመቻል የስንዴ በዛ በኮሮና እንዴ ዓለም ላይ እኮ ያልመጣ ታሪክ አልነበረም እኮ በዛ ነው ኮሮና መጣ የዩክሬን ራሽያ ጦርነት መጣ ስንዴ የሚባል ነገር ቆመ ዘይት የለ ሩዝ የለ ምን የለ ማአት ነገር እኮ ነው ኮምፕሊኬትድ የሆነው ይሄ በተለይ ኮሮና ያመጣው ነገር ይሄ ሁሉ ታሪክ ጠረጴዛ ላይ ብታስቀምጥ እንዴ ኢትዮጵያ በዚህ ውስጥ አልፋለች ኖ ይሄኛውንማ እየዋሻችሁ ነው ጦርነቱም ግጭቱም ምኑም የለም በቃ ስራ ላይ ነበራችሁ ላለፈው 7 አመት ሊለን ይችላል ሰው እኔ እንደዛ ነው የምገልጸው እሱን አስተዳደር ግን አንድ ማንዋሾ ሐቅ አለ እሱ ምንድነው ብልጽግና ውስጥ ያሉ አመራሮች ሁሉ እንደ እርሻ በሬ ብትወስዳቸው ጥቂቶች ወደፊት እየሳቡ ነው ኢትዮጵያ እንድታድግ ወደ ኋላ የሚስቡም አሉ እኔ እንደዛ ነው መገነዘበው ሁሉም አንድ ላይ ወደፊት ቢስብ ኖሮ ከዚህ በላይም እንሄድ ነበር ይሄን ስንል ከታች ካለ አመራር ጀምሮ እስከ ላይ ያለ አመራር ልክ እነ ዶክተር አብይ እና የተወሰነ የቡድን አባላቶቹ ወደፊት የሚስቡትን ያህል እና ያለን እኮ ሰዎች እንሰማለን ወሬ የዛን ያህል ሌሎችም ባያሉበት ቦታ ቀበሌ የሚያስተዳድረውን ቀበሌ ምንም መዝገብ ቤቷም ምኗም የፓርቲ አባል ይሁን ወይም ሲቪል ሰርቫንትም ሆነው በዚህ መንግስት ውስጥ የሚሰሩ ሰዎች ሁሉም ወደፊት ቢስብ ኖሮ እንደውም ከዚህ በላይ ሰላሙም ባነሰ ኮስት ይስተካከል ነበር ኤርጎኖሚክስ የምንለው ሐሳቤ መስሪያ ቤቶች ውስጥ ኮምፕሊትሊ መስሪያ ቤቱን ቀይረዋል እዛ ውስጥ ደግሞ ያልተቀየሩ አስተሳሰባቸው እነዛ ሰዎች ለመንግስቱ እንቅፋት ናቸው ለህዝቡም ደግሞ ችግር ሆነዋል ሰው እዚህ ላይ መንግስት የሆነ እርምጃ መውሰድ ያለበት ይመስለኛል እንደኔ ይሄ ሌላ የብልጽግና ይሄኛው ድክመቱ እንዳለ ሆኖ ሌላም ድክመቶች ይኖሩታል እነዛን ድክመቶች እየገመገመ እንግዲህ ማረም አለበት በተለይ አሁን ምርጫ እየተቃረበ ነው ከአንድ አመት በታች ሊሆን ሁሉ ይችላል እንዲሁ አሁን ያለውን ግሳንግስ ይዞ ወደ ምርጫ የሚገባ ከሆነ ለብልጽግናም ምንም እንኳን ጠንካራ ተቃዋሚ አሁን ባለንበት ሁኔታ አለ ባንልም ነገ ተነጎዳ ጠንካራ ተቃዋሚ ሊነሳ ይችላል እና በዚህ ሁኔታ እንትን ውስጥ እኔ የሌላ ፓርቲ አባል ላይ ግን እንደው አጋጣሚ ሆኖ መንግስት እንኳን ለመመስረት ማጆሪቲውን ቢይዙ እንኳን ከህዝብ ጋር ይጋጫሉ
በዚህ አይነት ሁኔታ ከሄዱ ማለት ነው ራሳቸውን ማጥራት ግምገማ ቆሟል ግምገማ ማድረግ አለባቸው ከህወሓት ኢህአዴግ ስርዓት አንዱ ሞደው ህወሓቶች ኢህአዴጎች ለራሳቸው ጥቅም ቢያውሉትም ግምገማ በጣም አስፈላጊና ህዝብና አመራርን አገናኝቶ ማገማገም መቻል አለበት በውስጣቸው ከህዝብ ጋር አለበለዚያ የዚህ ሌባና ፖሊስ ጨዋታ እየተጫወትን መቀጠል አንችልም ህዝቡ ያጎረመረመ ነው በብዙ የአስተዳደር ጉድለቶች ዚሊስቲ አንድ ነገር ልጨምር እንደው ኦፍ ኮርስ ከተማዋ ተቀይራለች ኢትዮጵያ በለውጥ ሂደት ውስጥ ነው ያለችው ለውጦች ይዞት የሚመጡ ችግሮች አሉ ያው የረሃብና ብዙ ይመጣሉ እነዛን ጠንክረን ማለፍ ይገባል እንደ ማህበረሰብ ግን የኑሮ ውድነት ላይ ብልጽግና መንግስት አልሰራም ይባላል የኑሮ ውድነት እኔም ብዙ ሚዲያ ላይ እላለሁ በግሌም እንዲሁ ቲክቶክ ላይ ዩቲዩብ ላይ እናገራለሁኝ የኑሮ ውድነቱ እውነት ለመናገር መንግስቱን ከሚፈትኑት ዋና ነጥቦች አንዱ ነው ሰው በልቶ ማደር ከምንም በላይ ነው ይቀር መብት ምናምን የሚባሉ ነገሮች ኋላ ላይ የሚመጡ ነገሮች ናቸው በልቶ ማደር የመንግስት ሰራተኛ አሁን 300% ምንም ተጨመረ ሲባል ነበር ግን ሰው ስቲል ስለመጨመሩ ራሱ እኔ ፊል ያረጋ አይመስልኝም እና የዚህ የኑሮ ውድነቱ ሁሉ ነገር ልቅ ሆነ አቃለውኝ እኔ የዚህ ሶሻሊስት ወይም የኢኮኖሚስት ማነው የኮሙኒስት አስተሳሰብ ያለኝ ሰው አይደለሁም ሊበራል ነኝ ሶ ነፃ ንግድ ላይ አምናለሁኝ ግን ጥቂት ነጋዴዎች ሀብቱን ሁሉ ሰብስበው በቃ የሰው ላይ የፈለጉት 300-400% የትርፍ እዳግ ወይም ደግሞ ማርጂን ያሰፉ ህዝቡን ችግር ውስጥ እየጣሉ እንደሆነ አቃለሁኝ መንግስት ነገሮችን ለማስተካከል ቢጥር ጥሩ ነው ማስተካከያ መንገዱ ብዙ ነው እሱ ሌላ ጊዜ በሰፊው እናወራለን ህወሓት ከምርጫ ቦርድ ጋር የገባው ሰጣ ገባለ ይሄ እንደ ድርጅት ሀገርን ሲመራ የነበረ ድርጅት ነው ህወሓት ማለት ነው ህግን በሚገባ አቃለው የሚል ማለት ነውና ህግን በተደጋጋሚ ስፔሻሊ ከመንግስትነት ከወረደ በኋላ በርግጥ ህግ መንግስት እንደ መንግስትም ሆኖ ሲጥሳቸው የነበሩ ህጎች ነበሩ ግን ከስልጣን ከወረደ በኋላ ደግሞ በተደጋጋሚ ህጎችን በመጣስ የተለያዩ መግለጫዎችን ሲያወጣ ይታያልና ከምርጫ ቦርድ ጋር የገባው ሰጣ ገባ ወዴት ያደርሰዋል ምክንያቱም ለ3 ወር አግዶት ነበር ከማንኛውም ፖለቲካ እንቅስቃሴ ኦልሞስት ይሄ የሚገባደደው ግንቦት 5 ነው ከዛ በኋላ እንደ ፓርቲ ሊሰረዝ ይችላል እና ይሄ ሰጣ ገባ የ50 አመት ጉዞ ላይ ምንድነው ሊፈጥርበት የሚችለው ህወሓቶች ሳያውቁ አይደለም የሚያጠፉት ያወቁ ነው የሚያጠፉት እልህ ነው አሁን የያዛቸው እልህ ይዟቸዋል ይሄ ግልጽ ነው ወደ ግጭትም የገቡት በእልህ ነው እኔ ከዚህ እልህ ውስጥ እንዲወጡ ነው ፈልገው ምን ያደርስባቸዋል እንዳልከው ስረዛም ሌሎችም ነገሮች ሊፈጠሩ ይችላሉ የዚህ የቃላት ጦርነቱን ኮንፍሊክት ሊፈጠር ይችላል ምርጫ ቦርድም ሊሰርዛቸው ይችላል ነገር ግን ይሄ ለህወሓትም ለትግራይ ህዝብም ለጠቅላላ ኢትዮጵያኖችም አይጠቅምም አሁን ከዚህ ከእልህ ውስጥ መውጣት አለባቸው ሰላም የሚፈልግ ሰው እልህኛ መሆን የለበትም ሰላም የሚፈልግ ሰው ከባለፈው መማር መቻል አለበት ሰላም የሚፈልግ ሰው ከሌሎች መማር መቻል አለበት አሁን ህወሓቶች አንድ ከራሳቸው እየተማሩ አይደለም ሁለት ከሌሎች እየተማሩ አይደለም ሶስተኛ ደግሞ በቃ ከዘመን ትማራለህ አንዳንዴ ከዘመን እድሜ ያስተምራል ምንም አስተማሪ ግራና ቀኝ ባይኖርም አይምሮአችን እየበሰለ ሄዶ ከራሳችንም እንማራለንና እኔ ህወሓቶች ከራሳቸው ቢማሩ ጥሩ ነው ከዛ በተረፈ የነሱ ግርግርና የነሱ በየቀኑ አዳዲስ አጀንዳ መፍጠር የትግራይንም ቀሪውንም የኢትዮጵያ ህዝብ ያሰለቸ ነው በቃ ሄዴክ ራስ ምታት ነው ይሄ እኔ ከዛ ይልቅ ማዳበሪያ በምን ይምጣ እንዴት ምርጥ ዘር ይገኝ እንዴት እርሻ ይታረስ ትራክተር አነሰን እንደምታውቁ የትግራይ አካባቢ አብዛኛው ተራራማ ክፍል ነው እሱን እንዴት እርከን ይሰራ እንዴት ውሃ ይታቀብ እንዴት ወደ ሳይንስ ቴክኖሎጂ ልጆቻችን አገር ውስጥ ሙጪ ይማሩ እንዴት ንግድ ይቀላጠፍ ወደ ቢዝነስ ወደ ኢኮኖሚ ነው መመለስ ያለባቸው እንጂ ከምርጫ ቦርድ ጋርም ከህግ ጋርም ግጭትና ግርግር ምንም አይጠቅምህም እኮ
ስሙ ህወሓት ሆነ ሌላ ፓርቲው ስም ሆነ እሱ አይደለም ጠቃሚው ህወሓት ውስጥ የነበረው ሰው ይሁን ሌላ ሰው ለትግራይ ህዝብ ለቀሪው ኢትዮጵያ ህዝብ ምን ሰራ ምንድነው ጥቅማቸው የሚለው ነውና እኔ ነገሮችን በድርድር በንግግር ቁጭ ብሎ ከምርጫ ቦርድ ጋር ምን ያስፈልጋል በድርድር በንግግር ከፌደራል መንግስት ጋር ምን ያስፈልጋል በንግግር በድርድር ቢያደርጉት ለሁላችንም ጠቃሚ ነው ላለኝ በጌታቸው ረዳ አማካኝነት የተመሰረተ ፓርቲ ነው ይሄ ፓርቲ ህወሓትን ሊያጠፋው ይችላል ወይ ነው ምክንያቱም እነጌታቸው ወጣቶች በጣም እየደገፏቸው ነው ጌታቸው ፕሬዝዳንት በነበረበት ሰዓትም አላሰራ ያሉት ያው ትልልቆቹ ሰዎች ናቸው እንጂ ወጣቶቹ ከሱ ጎን ቆመው ነበርና ይሄ ፓርቲ የህወሓትን ህልውና ሊያከስመው ይችላል ወይ ቀላል ተገዳዳሪ አይሆንም ያከስመዋል የሚል ደረጃ ላይ ባንደርስም ቀላል ተገዳዳሪ አይሆንም ትልቅ ፖርሽን ሊኖረው ይችላል በሚቀጥለው ምርጫ ማለት ነው ህወሓቶች አሁን ካሉበት በጣም ዘለግ ያለ እንቅልፍ ካልባነኑ ክሬዲታቸው ሁሉ ከዚህ በፊት የሰሩት መጥፎም ጥሩም በዜሮ ሊጣፋ ይችላል የነገታቸው ቡድንም ቀላል ቡድን አይደለም አሁን ብዙ ደጋፊዎች አፍርተዋል ጌታቸው እንደቀደም እንዳልኩት በጣም ተናጋሪ ሰው ኬሪያም ቀላል ሰው አይደለችም እንደ ኢትዮጵያም ታዋቂ ሰው ናት በፖለቲካ ውስጥም ቆይታለች እና ፖርሽኑ ከፍ ያለ ሊሆን ይችላል ስለዚህ የክልሉን መንግስት ራሱ ምናልባት እንደው አነሰ ከተባለ ያለ ተጣማሪ ላይ መሰረቱ ይችላሉ የክልሉን መንግስት ማለት ነው የፌደራሉ እንደተጠበቀው ነው ያለ ተጣማሪ ላይ መሰረቱ ይችላሉ እና ደብረጽዮን ማለት ነው ስለዚህ እኔ ለሁሉም ሰላም ስለሚቀድም ሰጣ ገባውን ትተው ራሳቸውን ከፌደራሉም ጋር ከሌሎች ኢትዮጵያኖችም ጋር አስታርቀው ቢሄዱ ቢንቀሳቀሱ ጠቃሚ ነው ላለኝ ኢትዮጵያና ኤርትራ ያሉበት ሁኔታ ይታወቃል አሁን ላይ ማለት ነው በጣም ውጥንቅጥ የሆነ ነገር ውስጥ ነው ያሉትና ኢትዮጵያም ደግሞ የራሷ ኢንተረስት አላት እዚህ አሰብ ላይ ማለት ነው ኤርትራም ደግሞ ያን ነገር ማድረግ ፍላጎት የላትም ከዚህ አንፃር ወደ ጦርነት ይገባሉ ብለው ያስባሉ በኤርትራ ፍላጎት ወይም በኤርትራ ህዝብ ፍላጎት ወደ ጦርነት እንገባለን የሚል ፍርሃት የለኝም ከኋላ ሌላ ገፊ አገራት አሉ እነሱን የተከተሉ አመራሮች ግን ወደ ግጭት ሊገቡ ይችላሉ የኤርትራ ህዝብ ከኢትዮጵያ ጋር የመዋጎት ጦርነት ውስጥ የመግባት ፍላጎት እንደሌለው በደንብ ረዳለሁኝ አቃለሁኝ ቋንቋውን እችላለሁኝ ሁሉ ነገር አቃለሁኝ የኤርትራ ህዝብ እንዲያውም ከኢትዮጵያ ጋር ቢዋሃድ ሁሉ ደስ ይለዋል አብዛኛው ሰው ልክ አልነበርንም ሁሉ የሚሉኝ አለው ልክ አልነበርንም ቢያንስ ወይ በፌደሬሽን ወይ በኮንፌደሬሽን ሁሉ የሚላል ይሄን ሁሉ ካጣን ደግሞ ሰላማዊ ጎረቤት መሆን እንፈልጋለን የሚሉ በርካታ ኤርትራኖች አሉ የማጆሪቲው ሐሳብ ነው ይሄ እና ኢትዮጵያና ኤርትራ በኤርትራ ህዝብ ፍላጎት አይጋጩም በኢትዮጵያ ህዝብ ፍላጎት አይጋጩም የኢትዮጵያ መንግስትም እንዲያለ ፍላጎት እንደሌለው በተደጋጋሚ እሰማለሁ ነገር ግን ሻቢያ የሌሎችን አጀንዳ ሻቢያ ስንል ኢፒኤልኤፍ ማለታችን ነው ኤርትራ ፒፕል ሊበሬሽን ፍሮንት የሚባለው አሁን መንግስትን እየመራ ያለው በነ ኢሳያስ ፕሬዝዳንት ኢሳያስ አፈወርቂ የሚመራው ፓርቲ ማለት ነው እነሱም የሁሉ የኢፒኤልኤፍ አባላት ፍላጎት አይደለም ብዙ መልካም ሰዎች አሉ ብዙ ሰላም የሚፈልጉ ሰዎች አሉ ጥቂቶች ግን ዝም ብሎ ጥላቻ የተጠናወታቸው ለሌሎች መጠቀሚያ መሆን የሚፈልጉ አሉ እነሱ ገፋፍተው እንግዲህ ወይም የነሱ ድምጽ በልጦ አንዳንድ አላስፈላጊ ትንኮሳ ውስጥ ገብተው አላስፈላጊ አሁን ኢትዮጵያ ውስጥ ተቃዋሚ ነን የሚሉትን ሰዎች ዛምዚም ጠርተው ትንኮሳ ካረጉ ግን እንግዲህ ያው መንግስት ራስን መከላከል ግድ ስለሆነ በዛ ግጭት ሊመጣ ይችላል ከዛ በተረፈ ግን የኢትዮጵያ ህዝብም የኢትዮጵያ መንግስትም የኤርትራ ህዝብም ፍላጎት አይደለም የኤርትራ መንግስትም እንደ መንግስት ፍላጎት ነው ብዬ አላምንም እኔ ግን ከኋላ ገፊ አሉ ኤርትራኖችና ኢትዮጵያኖች እንዲጋጩ የሚገፉ አሉ እኛ በግልጽ ከሌ ልንላቸው ምንችል አገራት ስለዚህ ከዛ መጠንቀቅ ነው የሚያስፈልገው በእኔ በኩል ያለኝን ጥያቄ ጨርሻለሁ ውድ ጊዜውን ሰጠው ከኛ ጋር ስለቆዩ አመሰግናለሁ ቀረ የሚሉት ሐሳብ ካለ
ሪሊ በጣም አመሰግናለሁ ምንም የቀረ ነገር የለም ብዙ ነገር አንስተናል እንግዲህ ከውጪ እስከ ሀገር ውስጥ ወይም ከሀገር እስከ ውጪ በጣም አመሰግናለሁኝ መሃል ሚዲያም በጣም አመሰግናችኋለሁ በተደጋጋሚም ያው እየደወላችሁልኝም በአካልም ዛሬ ደግሞ መጥቼ እዚህ ኢንተርቪው አድርጌያለሁ በጣም ደስ ብሎኛል በርቱ ነው የምለው እኔ ቴንክ ዩ ገለቶማ እኛም እናመሰግናለን ውድ ተመልካቾቻችን የዛሬውን ፕሮግራም እዚህ ላይ አጠናቀናል በሌላ የጅማት ፕሮግራም ከሌላ እንግዳ ጋር በሚቀጥለው ሳምንት ጠብቃችኋለን መልካም ጊዜ ይሁንላችሁ